ታቦት ነው ዛሬ የብሉይ ኪዳን ታቦትና የአዲስ ኪዳን ታቦት ምንድነው? ታቦት በአሁን ሰዓት ያስፈልጋል ወይም ደግሞ እንደ በፊቱ ታቦት እየተያዘ መጸለይ ያለበት ወይ የሚለው ወንድማችን ኤርሚ እንትን ይልልናል። ሚውት አድርጌ እናንተ ታፕታፕ በማድረግ ኮፒ ሊንክ በማድረግ ሼር በማድረግ ኤርሚሻን ፋፈሽ በማድረግ እንቀጥላለን። እሺ እግዚአብሔር ይባረክ ወንድሜ ዮኒ ይሄንን ነገር አብረን እንድንነጋገር እግዚአብሔርን ቃል እንድንማማር እንዳልከው ለብዙ አመታት ምናልባትም ይሄ ዕውቀት ከገባኝ ከ10 እስከ 20 አመት ምናምን ነገር ይሆናል። ከዛ ጊዜ ጀምሮ በአገር ቤት በነበርኩበትም ሰዓት ላይ ከሰዎች ጋራ በየተናጠልን እንደዚህ አንዳንድ ውይይቶች ሲኖሩ በህብረትም ላይ ሰዎች ሰብሰብ ባሉበትም ስንነጋገር ተነጋግሬበታለሁ ከወገኖች ጋራ የእግዚአብሔር ቃል ምን ብሎ ነው የሚያስተምረው? ምክንያቱም በአዲስ ኪዳን ወሳኝ ነው ተብሎ በወገኖቻችን በኦርቶዶክሳውያን አማኞች ዘንድ ይታመናል የታቦትና ታቦት አገልግሎት እና ግን ስራው መገኛው ዋናው ታቦት ብሎ የሚለው መጽሐፍ ቅዱሳችንን ገልጠን ስናነብ ከየት ነው የሚጀምረው ብለን ስንል ከኦርቶዶክስ ተዋሕዶ ቤተክርስቲያን አይደለም የሚጀምረው። ታቦት የመጽሐፍ ቅዱስ ቃል ነው ማለት ትምርቱ ያለው ትምርቱ ቃሉ የመጽሐፍ ቅዱስ ቃል ነው ማለት መጽሐፍ ቅዱስ ውስጥ የሚታወቅ ቃል ነው ለማለት ነው እንጂ ታቦት የግዕዝ ቃል መሆኑን አይደለም እየተናገርኩ ያለው። ስለዚህ የመጽሐፍ ቅዱስ ውስጥ የሚገኝ ቃል ነው። መጽሐፍ ቅዱስ ውስጥ ቃሉ በቃልነት መገኘት ብቻ ሳይሆን በመጽሐፍ ቅዱስ ውስጥም ደምቆ የተጻፈ ትምህርት ነው። በተለይ በቀደመው ኪዳን በብሉይ ኪዳን ማለት ነው በጣም የሰፋ ትምህርት ያለው ነውና በዚህ ጉዳይ ላይ ለብዙ ለነዚህ ያህል ዘመናት ከ10 እስከ 15 ዓመት ያህል ማለት ነው ከሰዎች ጋራ ለመወያየትም እንደዚሁም ደግሞ በትምህርትም ደረጃ ሰጥቻለሁ። በስልጣና እንኳን ብዬ አንድ ቦታ ላይ ብቻ ሁለት ቦታ ላይ ሐረርና ድሬዳዋ ለአገልግሎት በነበርኩበት ሳሌ በታድሶ ውስጥ ያኔ በዚህ ጉዳይ ላይ የተወሰነ ስልጠናዎች ሰጥቻለሁ። ግን የውይይት ጥሪ ብዬ ግን ለብዙ አመታት ምናልባት በጨረፍታም ሰምተን ሊሆን ይችላል ኦርቶዶክሳውያን ወገኖቻችንን ጥሪ አቅርቤ ነበር ከትልልቅ መምህራን ጀምሮ ማለት ነው። በተለይ በቀደመው ታቦት ተብሎ የሚባለው የትኛውም ማረስተ ላይ ግን ታቦቱ ሲነሳ ያው አበው እንደሚሉት ነገርን ከስሩ ውሃን ከጥሩ ይላሉና ከስሩን ጀምር መጽሐፍ ቅዱስ የብሉይ ኪዳን መጽሐፍት ስለሆነ የመጀመሪያው ቀዳሚ መጽሐፍት ይሄ ደግሞ ታቦት የሚባለው ስሙና ትምህርቱ አገልግሎቱ ያለው በቀደመው ኪዳን ላይ ስለሆነ እሱ ላይ እናውራና ከዛ ተያይዞ ደግሞ ወደ ኢትዮጵያ መጣ ተብሎ የሚባልበትንም ትርክትም እንነጋገር ብዬብል እስካሁን ድረስ ቤቴን ያንኳኳ የለም ለመወያየት እና እንደው ግረ መንገድ ይሄንኑ ጥሪ ምናልባት የሚቀበሉም ሰዎች ካሉ በተለይ ከኢትዮጵያ ማለት ከእስራኤል ወደ ኢትዮጵያ መጣ ብሎ የሚለውን ትርክት እኔ ስላልሰማው ነው ይሄና ላበጥሪ ስታረጋ አሁን ግን ሰምቻለሁ ልወያይ አስባለሁ ብሎ የሚል ሰው ካለ በጨዋነት ታሪኩ እውነት መሆኑና አለመሆኑ እንግዲህ የኢትዮጵያ ኦርቶዶክስ ታሪክሳን ታሪኩ እኔ ያውቃለሁ ብላ ጽፋለች። ታቦቱም እኔ ጋር ለብላ ተናግራለች እና ያን ታሪክ እኔ ፊት መተው እውነት ያድርጉት። አንዴ ታሪክ በደንብ የተማረ በደንብ የሚያቅሰው ነው ያልኩት። በቃ በዚህ ላይ በደንብ ለህዝቡ አንተም ኤርሚያስ አንተም ታነሳውን ሐሳብ በሙሉ መጽሐፍ ቅዱሳዊ አስረጅም ይሁን ወይ በታሪክ አስረጅነትም ይሁን ቢብሊካል ሂስቶሪ ማለት ነው ወይ ደግሞ የጥንት መካከለኛው ምስራቅ ታሪክን በደንብ ያጠና በተለይ ደግሞ በደንብ ስለምናወራ የብሉይ ኪዳን የእስራኤልና የይሁዳ ነገስታት የሚባሉ ነገስታቶች ዘመን አለ። ያው እስራኤል ለሁለት ተከፍላ ነበር መጽሐፍ ቅዱስ ላይ ማለት ነው። ከዛ ጊዜ ጀምሮ በሰሜኑ እስራኤል ላይና በደቡብ እስራኤል ላይ የነገሱ ነገስታት አሉ። ታቦቱን በተመለከተ ታቦትነቱ ባለቤትነቱ የእስራኤላውያን ስለሆነ ያንን የነገስታቱን የዘመን ታሪክ ፍሰት በደንብ ማወቅ ይጠበቃልና በዚህ ላይ ተዘጋጅቻለሁ ብሎ የሚል ሰው ካለ ቢመጣ ለመወያየት ደስ ይለኛል። ዝም ብሎ የእውቀት ልቀትን ለማሳየት ወይ ደግሞ አሸነፍኩት ብሎ በሚል ሳይሆን ትውልድ እንዲማርበት አንዳንድ ጊዜ አልደፈር ብለው ያሉ ታሪኮች እዛ ታሪክ ውስጥ ነው ምናልባት የትውልድ ስርዓት ያለው እሱ ታሪክ ሲነካ እና በደንብ ሲተነተን በደንብ ሲብራራ እውነት መሆኑና አለመሆኑ ይጋለጣል። ከዛ እውነት ከሆነ ሰዎች እውነትን ያውቃሉ፣ አርነት ያወጣቸዋል። እውነት ካልሆነ ደግሞ እውነት አይደለም ማለት ነውና ይሄ ነው የምለው። ያው እንዳልከው ረጅም ሰዓት ብዙ ጊዜ አስተምሬበታለሁ።
አሁን ትምህርቱን ሙሉ በሙሉ እናስተማር ብለን ካን ቀናቶች ሁሉ ያስፈልጋሉ ማለት ዛሬ ብቻ ሳይሆን ሌላም ቀን ማለት ነው። አብዛኛው ስላስተማርኩት ግን እንደው በአንተ ምርጫ እንዲሁም ማለት ነው በወፍ በረር መልክ ወፍ በረር የሚባለው እንግዲህ በዳሰሳ መልክ ማለት ነው። በእንደሱ አይነት መልክ አድርገን ሰዎች የሚጠይቁት ጥያቄ ካለ ጥያቄ እንደዛ እንቀበል ወይ እንደው በጠለቀ ትምህርቱን ውስጥ ዲፕ ገብቼ ማስተማሩ በጣም ረጅም ሳይሆን በብሉይ ኪዳንና በአዲስ ኪዳን ታቦት ምንድነው በሷ ጠቅለል አድርግ ቀለል ያለ ለመከራከር ለሚፈልጉ ለዲቤት ጥሪ አድርጋል። እሱ መብት ነው። በፔጅ የሚሆን በማንም ፔጅ ላይ በሱ መከራከር ለሚፈልግ በዲቴል ትገባላችኋል። መብት ነው። አሁን ግን ማወቅ ነው። አዲስ ኪዳን ላይ ታቦት ብለው ኮንፊውዝ የሆኑ ወንድምናቶች ያሉ እኔንም ጭምር የብሉይ ኪዳን አለ። ስለዚህ እነዚህ ነገሮች የአዲስ ኪዳን ታቦት ማን ነው? ታቦቱስ ምንድነው? የአዲስ ኪዳን የብሉይ ኪዳን ታቦት ከመጽሐፍ ቅዱስ ምን ይላል? ለሌሎች ሲመጡ የኛ ነው በዚህ ወጥቶ ነው በዚህ ገብቶ ነው ለሚባለው እነሱን በደንብ አድርገህ ጫንቃ ታሰጣልኛለህ። አይመለከትም። በዚህ ጋር ግን እኛ ስለ መጽሐፍ ቅዱስ ማወቅ ነው የምንፈልገው። ብሉይ ኪዳን ምን ይላል? አዲስ ኪዳን ምን ይላል? ይረምሻ እሷ ተባረክልን። እግዚአብሔር ይባረክ። ወገኖች ታብና ኮፒ ሊንክ ሼር አድርጉት። ከዚህ በኋላ ማስታወቂያ እናበዛ። ጸጋ ይብዛላችሁ። አጭር ጸሎት ጸልየን እዛ ወደ ፕሮግራማችን እንቀጥላለን ማለት ነው። እናመሰግናለን የተወደድ ቅዱስ አባት እግዚአብሔር የፍጥረታት ሁሉ ጌታ፣ ስለዚህ ቀን ምሕረትና ቸርነትን አብዝተህልን ጥበቃህን በእኛ ላይ አብዝተህ አንተ ስለደገፍከን ተኝተን ነቃን። ያንተ ምሕረትና ቸርነት ስለደገፈን ወጥተን በሰላም ገባን። ስለዚህ ሁሉ አንተን እናመሰግናለን። ክብርና ምስጋና ለስም ይሁን። በዚህ ቀን በዚህ ሰዓት ከዚህ ከወንድሜ ከዮኒ ጋር ሆነን በዚህ ያሉ ወገኖችን ሁሉ ለምንሰማ የቃልህን ደጆች እንድትከፍትልን እንድታስተምረን፣ በዚህ ውስጥ ጥያቄ የሆነባቸው ሰዎች የዘላለም ጥያቄያቸውን እንዲመለስ እግዚአብሔር ሆይ ቃልህን ስንነጋገር ሰው ከእንቅልፍ እንደሚነቃ የቃልህ ብርሃን የቃልህ መገለጥ በኢየሱስ ስም እንዲያነቃቸው ከድንግዝግዝ ህይወት ውስጥ እንዲወጡ ልጅን ኢየሱስ ክርስቶስን ወደ ማወቅ ወደዛ መገለጥ እንዲመጡ ከመገለጦች ሁሉ ይልቅ የሚበልጠው ትልቁ መገለጥ ከእውቀቶች ሁሉ ይልቅ የሚበልጠው ትልቁ እውቀት ከጥበቦች ሁሉ ይልቅ የሚልቀው ጥበብ ልጅን ኢየሱስ ክርስቶስን ማወቅ ነውና እንደ እግዚአብሔር የዘላለም አምላክ እኔንም ወንድሞቼንም እህቶቼንም በዚህ ላለን እንድትረዳን በኢየሱስ ስም እንጸልያለን። ጊዜያችን ሁሉ በስም የተባረከ ይሁን። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ አንድ አምላክ በሰማይና በምድር ከፀሐይ መውጫ እስከ መጥለቂያው ድረስ ቅዱስና ገናና ኃያል የሆነው ስምህ ለዘላለም የተመሰገነ ይሁን። በኢየሱስ ክርስቶስ ያው ስም አሜን አሜን። ተባረኩ ወገኖች። እሺ፣ ስለዚህ ከዚህ በፊት ምንም እንኳን የተነጋገርንበትም ቢሆን ዛሬም ደግሞ ይህንን እድል ጌታ ስለሰጠን ምናልባት ለብዙ ዓመታት የሰማችሁ ሰዎች እንደ ክለሳ አይነት መልክ ሊመስል ይችላል። አው ክለሳ ቢሆን ጥሩ ነው። ስለዚህ ያው ነገርን ከስሩ ነው የሚባለውና ወደ ቀደመው ኪዳን ነው የምንገባው። የቀደመው ኪዳን በወፍ በረር ትንሽ ከሄድኩበት በኋላ የአዲሱ ኪዳን ላይ ደግሞ ታቦት አለ ብሎ የሚለው መጽሐፍ ቅዱስ ታቦት አለ ብሎ ይላል። ያ መጽሐፍ ቅዱስ አዲስ ኪዳን ላይ ታቦት አለ ብሎ የሚለው ታቦት በእርግጥ የትኛውን ታቦት ነው? አዲስ ኪዳንም ላይ ይጠቅሳል። ታቦት ብሎ መጽሐፍ ቅዱስ በግልጽ ይጠቅሳል። እስከ ራእይ መጽሐፍ ምዕራፍ 11 ቁጥር 19 ድረስ ይጠቅሳል። ስለዚህ በአዲስ ኪዳን ታቦት ተብሎ የተባለው የትኛውን ታቦት ነው? ይሄ ታቦት የእግዚአብሔር ታቦት ነው ወይ? ይሄ ታቦት የት ነው ያለው? በሰማይ ነው በምድር ነው ወይስ በወገኖቻችን በኢትዮጵያ የኦርቶዶክስ ቤተክርስቲያን ዘንድ ነው ያለው? እነሱ ታቦት ኖሯቸው እኛ ስፔንጤዎቹ ለምንድነው ታቦት የሌለን? ካቶሊክስ ለምንድነው ታቦት የሌላት? ታቦት የሚባለውስ ነገር መጽሐፍ ቅዱስ ላይ የቀደመው ኪዳን ላይ የነበረው አይነት ነው ወይ ያለው ታቦት ብሎ የሚለውን ይሄንን ሁሉ ተዛምዶ እናያለን። እግዚአብሔር ይባረክ። ተባረኩ። እሺ፣ ስለዚህ ወደ ዋናው የቃሉ ትርጉም ላይ ምናልባት መሄድ ካስፈለገን ታቦት ብሎ የሚለው የግዕዝ ቃል ነው። ቤተ ሀደረ የሚል ነው ወይ ደግሞ የጽላቱ ማደሪያ ማለት ነው። የቀደመው ኪዳን ላይ የጽላቱ ማደሪያ ማለት ነው ቤተ ሀደረ ብሎ የሚለው የግዕዙ ቃል ወይ ደግሞ በዋናው በመጽሐፍ ቅዱሱ የብሉይ ኪዳን የተጻፈው ያው በዕብራይስጥ ነው የሆነ እንደምታውቀው እና በዛ ክፍል ላይ ታቦት ብሎ የሚለው ቃል የብሉይ ኪዳኑ ቃል ምን ብሎ ነው የሚጠቀመው ብሎ የሚለውን ማየት አለብንና አሮን ይላል የዕብራይስጡ ቃል አሮን ማለት ነው። አሮን ማለት ደግሞ ሳጥን እንደ ቁም ሳጥን ወይ ደግሞ ሳጥን ማለት ነው። አሮን ትክክለኛ ቃል ነው። አሮን ማለት በዕብራይስጥ ቃል ሳጥን ማለት ነው። የግዕዙም ታቦት ማለት ቤተ ሀደረ ወይ ደግሞ ሳጥን ማለት ነው። ከዚህ የተነሳ የኖህ መርከብ ሳጥን ተብሎም ተጠርቷል በአዲስ ኪዳን ላይ።
አሁን በቤት ያለውንም ሳጥን ኢቭን ሳጥኑን ራሱ የልብስ ማስቀመጫ የሚሆን የምንም በግዕዙ ታቦት ብለህ ልትጠራው ትችላለህ፣ ወይ ደግሞ በዕብራይስጡ አሮን ብለህ ልትጠራው ትችላለህ ማለት ነው። በግሪኩ ቃል ደግሞ ኪቦቱስ ተብሎ ይጠራል። ይሄም ሳጥን ማለት ነው። ኪቦቱስም ብሎ የሚለው ሳጥን ሆኖ ወይ ደግሞ መርከብ ነው ብሎ የሚለውን የኖህ መርከብን ወይ መርከብ የትኞቹ መርከቦችን ኪቦቱስ ብሎ የዕብራይስጡ ቃል ይጠራል። የዕብራይስጡ አሮን፣ የግሪኩ ኪቦቱስ ብሎ ይጠራል። የግዕዙ ታቦት ብሎ የሚጠራው ማለት ነው። ኦኬ። ስለዚህ የግዕዙን ይዘን ወይ ደግሞ የዕብራይስጡንም የግሪኩንም ቃል ይዘን ታቦት ብሎ የሚለው ሳጥን ማለት ነው። የምን ማደሪያ ነው ብሎ የሚለው ቤተ አደር ማለት የጽላቱ ማደሪያ ማለት ነው። ጽላቱና ታቦት ይለያያል። አንዳንድ ሰው ታቦቱን ጽላት ብሎ ይጠራል፣ ጽላቱን ታቦት ብሎ ይጠራል። ታቦት ጽላት ተብሎ ተጠርቶ አያውቅም፣ ጽላትም ታቦት ተብሎ ተጠርቶ አያውቅም። በመጽሐፍ ቅዱስ ነው። በአገራችን ግን ታቦቱን ጽላት ይላሉ፣ ጽላቱን ታቦት ይላሉ። እና ወደ ሀገራችን በኋላ ላይ እመጣለሁ። አሁን የቀደመው ኪዳን ላይ ያለው መጽሐፉ በትክክል መጽሐፍ ቅዱስ ላይ በተጻፈው መሰረት ስለሆነ የምናየው ከመጽሐፍ ቅዱስ ከብሉይ ኪዳን ያለውን እሱን ካየን በኋላ ወደ አዲስ ኪዳን ደግሞ ስንመጣ የአዲስ ኪዳኑን ካየን በኋላ የምድራችንን ደግሞ በኢትዮጵያ ኦርቶዶክስ ቤተክርስቲያን አለ ተብሎ የሚባለውን እሱንም እናያለን። እግዚአብሔር አምላክ ይባረክ። ስለዚህ ይሄ የታቦት አገልግሎት መቼ ነው የተሰጠው፣ ለማን የተሰጠው ብሎ የሚለውን ያው ብዙ ጊዜ ደጋግሜ ስለተናገርኩበት ከዚህም በኋላ ደግሜ እናገረዋለሁ። ለእስራኤል ሕዝብ ነው የተሰጠው። የእስራኤልን ሕዝብ በ1446 ቅድመ ልደተ ክርስቶስ በወርሃ አቢብ በ14ኛው ቀን አንዴ የሀገር ውስጥ ስልክ ነው አንዴ ያ ለእስራኤሎች የገባው ቃል ኪዳን ነው። ይሄ የሚታወቅ ነው፣ ብዙዎቻችሁ ታውቃላችሁ ብዬ አስባለሁ። እዚህ ምንድነው የእስራኤል ሕዝብ ነው የተሰጠው ይሄ አገልግሎትና የአገልግሎት ስርዓት የተሰጠው ለእስራኤል ሕዝብ ነው የተሰጠው። የእስራኤል ሕዝብ በ1446 ቅድመ ልደተ ክርስቶስ ማለት ነው ከግብፅ ምድር በወርሃ አቢብ አወጣቸው በ14ኛው ቀን። ከዛ በ3ኛው ወር ወደ ሲና ምድረ በዳ መጡ። ዘጸአት መጽሐፍ ምዕራፍ 19 የእግዚአብሔር ቃል እንደሚነግረን እስራኤል ከተራራው በታች ሰፈረ። በዛ ከእግዚአብሔር ጋር የሰማይ አምላክ ቅዱስ እግዚአብሔር የአባቶቻችን አምላክ ለመጀመሪያ ከእስራኤል ሕዝብ ጋር ስብሰባ አደረገ። ስብሰባ ተደርጎበት በነበረበት ቀን በዛ በኮሬብ ተራራ ላይ ጌታ ተገለጠ ማለት ነው። ስለዚህ በዛ መገለጥ ውስጥ ነው ባሪያውን ሙሴን ወደ ተራራ 40 ቀን ጠራው። ሕግና ስርዓትን ለእስራኤል ልጆች እንዲበል ለያዕቆብ ቤት እንዲህ ብለህ እዘዝ ብሎ ጌታ ከታላቁ ነቢይ ከሙሴ ጋር ተነጋገረ። ግድ የላችሁ መስቲካው ይቅርብን። አሁን የእግዚአብሔርን ቃል እያወራን ስለሆነ በየማከል ጡት እንዳረገው ነው። ተውሽ እንኳን መስቲካ አይደለም ጃርት ብታስቀምጥ መናገሬን አልተውም ብራዘርዬ። እሺ። እና የእስራኤልን ልጆች አመጣ። ተራራው ግርጌ ሰፈሩ። እግዚአብሔርም በሲና ተራራ ላይ ወረደ። ሕግና ስርዓትን በባሪያው በሙሴ በኩል ለእስራኤል ልጆች ሰጠ ማለት ነው። እና በሰጠበት በዛ የሚገኘው ነገርልኝ ዘጸአት መጽሐፍ ምዕራፍ 19 ላይ ዘጸአት ምዕራፍ አንተ ስለምታውቀው ላጥላጥ ነው የምታደርገው። ተረጋጋ። ዘጸአት 19 እና 20 በተለይ ስብሰባ የተደረገበት ከ19 ቁጥር 1 ጀምሮ ማንበብ እንችላለን። ዘጸአት 19 እኛ ስክሪንሻት ማድረግ አለብን። ለአንተ በጣም የተለማመድከው ነገር ስለሆነ ምዕራፍ 19 ነው ያልከው አይደል? ኦኬ ተባረክልኝ። እንደው ጊዜውን ለመጠቀም ያው በወፍ በረር ሊድበት ብዬ እንጂ ካልሆነ መጽሐፉን እየገለጥኩ እያነበብኩ እንድንሄድ ከተፈለገ ያነብላለሁ። አንተ ትነግረናለህ። እሱን እንፈልገዋለን። እንደዛ ማድረግ እሺ። ምዕራፍ 19 አንብበው። እሺ ከአንድ ጀምሮ አይደለ? አዎ እስከ ቁጥር 9 ድረስ ባለው ተባረኩልኝ። ስለዚህ ምዕራፍ 19 ኦሪት ዘጸአት ምዕራፍ 19 ከቁጥር 1 ጀምሮ በ3ኛው ወር የእስራኤል ልጆች ከግብፅ ምድር ከወጡ በኋላ በዚያ ቀን ወደ ሲና ምድረ በዳ ወጡ። ከራፊድም ተነስተው ወደ ሲና ምድረ በዳ መጡ። በምድረ በዳ ሰፈሩ። በዚያም እስራኤል በተራራው ፊት ሰፈረ። ሙሴም ወደ እግዚአብሔር ዘንድ ወጣ። እግዚአብሔርን በተራራው ጠርቶ አለው፣ ለያዕቆብ ቤት እንዲህ በል፣ ለእስራኤልም ልጆች እንዲህ ንገር፣ በግብፃውያን ያደረግኩትን በንስርም ክንፍ እንደተሸከምኳችሁ ወደ እኔም እንዳመጣኋችሁ አይታችኋል።
አሁንም ቃሌን በእውነት ብትሰሙ ኪዳኔንም ብትጠብቁ ምድር ሁሉ የኔ ናትና ከአሕዛብ ሁሉ የተመረጠ ርስት ትሆንላችሁ እናንተም የካህናት መንግስት የተቀደሰም ሕዝብ ትሆኑኛላችሁ። ለእስራኤል ልጆች የምትነግራቸው ቃል ይህ ነው። ሙሴም መጣ፣ የሕዝቡንም ሽማግሌዎች ጠርቶ የእግዚአብሔርን ያዘዘውን ይህን ቃል ሁሉ በፊታቸው ተናገረ። ሕዝቡ ሁሉ አንድ አፍ ሆነው እግዚአብሔር ያለውን ሁሉ እናደርጋለን ብለው መለሱ። ሙሴም የሕዝቡን ቃል ወደ እግዚአብሔር አደረሰ። እንግዲህ በእግዚአብሔርና በሕዝቡ መካከል ያለው ሙሴ እንደሆነ ነው እዚህ ጋር የሚያሳየው። እግዚአብሔርም ሙሴን ከአንተ ጋር ስነጋገር ሕዝቡ እንዲሰሙ ደግሞ ለዘላለም እንዲያምኑብህ እነሆ በከባድ ደመና እመጣለሁ አለው። ሙሴም ሕዝቡ የሕዝቡን ቃል ለእግዚአብሔር ነገረ። እግዚአብሔር ሙሴን አለው፣ ወደ ሕዝቡ ሂድ፣ ዛሬም ነገም ቀድሳቸው፣ ልብሳቸውንም ይጠቡ። በሶስተኛውም ቀን ሕዝቡ ሁሉ ሲያዩ የእግዚአብሔር በሲና ተራራ ላይ ይወርዳልና ለሶስተኛው ቀን ይዘጋጁ። እየሄድኩ ነው። ወሰን ለሕዝቡም በዙሪያው አድርግላቸው፣ ወደ ተራራውም እንዳይወጡ ጫፉን እንዳይነኩ ተጠንቀቁ። ተራራውም የነካ ፈጽሞ ይሞታል። የማንም እጅ አይንካ፣ ነገር ግን የሚነካው ሁሉ ይወገራል ወይም በፍላጻ ይወጋል። እንስሳ ወይም ሰው ቢሆን አይድንም በላቸው። ሳያቋርጥ የመለከት ድምፅ ሲነፋ በዚያን ጊዜ ወደ ተራራው ይውጡ። ሙሴም ከተራራው ወደ ሕዝቡ ወረደ። ከዛ አሁን ገባኝ። አሁን በዚህ ሰዓት ላይ እንግዲህ ጌታ ጠራው። ዘጸአት መጽሐፍ ምዕራፍ 19 ላይ ከዚህ ጊዜ ጀምሮ ልክ በወርሃ አቢብ በ14ኛው ቀን ከግብፅ ምድር ወጡ ማለት ነው። ይሄ ማለት ቅድመ ልደተ ክርስቶስ ከ1446 ዓመት ዓለም ማለት ነው። በወጡበት በሶስተኛው ወር ወደ ሲና ምድረ በዳ መጡ። አሁን ያነበብከው ተራራው ግርጌ ሰፈሩ። ሙሴን ለይቶ ጌታ በተራራው ላይ ጠራ፣ ወሰን አድርግለት አለ። ከዚህ ቀጥለን ስናነበው እግዚአብሔር ሙሴን ጠራው ይላል። ወደ ተራራው ላይ ወጣ፣ ለሕዝቡ ወሰን አድርግላቸው፣ ማንም እንዳይቀርብ ብሎ የሚቀርብ እንስሳም ሰውም ቢሆን ይገደል ብሎ ጌታ በጽኑ ትእዛዝ ተናገረ። ስለዚህ ሙሴ ወደ ተራራው ጫፍ ላይ ወጣ። ከጌታ ጋር 40 ቀን በሲና ተራራ ላይ ቆየ። በዛ በህይወት ዘመናቸው ሁሉ ለሚኖሩበት የህይወት ስርዓት እንዲመላለሱበት ህግና ስርዓትን ለእስራኤል ቤት ለያዕቆብ ቤት ሰጠ። እነዛ ዛጋ ያሉት ልብ በሊዮኒ እዛጋ ያሉት በሙሉ የአብርሃም ልጆች እንኳን አይደሉም። በሙሉ ማለት ነው የአብርሃም ልጆች በሙሉ አይደሉም። እነማን ናቸው ዛጋ ያሉት? የአብርሃም ልጆች በሙሉ ማለት ምን ማለት ነው? ይስሐቅ የለም ዛጋ። የአብርሃም ልጅ በሙሉ ብለን ካል ይስሐቅ የአብርሃም ልጅ ነው። ማሶሪ ማን ነው? እስማኤል የለም ዛጋ። እስማኤል ዛጋ የለም። የእስማኤል ዘር እስማኤል የአብርሃም ልጅ ነው፣ የለም ዛጋ ማለት ነው። እንደዚሁም ደግሞ ከኬጡራ የወለዳቸው 6 ልጆች አሉት፣ እነሱም ዛጋ የሉም። እዚህ ጋር ያሉት ከአብርሃም ከእናታችን ከሳራ የወለደው ይስሐቅ፣ እሱ የወለደው ያዕቆብ የወለዳቸው 12ቱ አባቶች 70 ነፍስ ሆነው ወደ ግብፅ የወረዱት እነሱ ተባስተው ከግብፅ ምድር የወጡት በዘጸአት መጽሐፍ ምዕራፍ 12 ላይ 600,000 እግረኛ ይላል እግዚአብሔር ቃል በቃል። ያው ከግማሽ ሚሊዮን በላይ ሴቱና ህፃናቱ ሳይቆጠር ከግማሽ ሚሊዮን በላይ የሆነ ህዝብ ከግብፅ ምድር ወጥቷል። ቁጥሩን ሁሉ ጭምር ይናገራል ዘጸአት መጽሐፍ ምዕራፍ 12 ላይ ማለት ነው። ስለዚህ እዛ ተራራ ግርጌ ስር ያሉት የያዕቆብ ልጆች የ12ቱ አባቶች ትውልድና ትውልድ ብቻ ናቸው። ምንም እንኳን ጥቂት የተቀላቀሉ ግብፃውያን ድብልቅ ህዝብ ብሎ ይለዋል። ጥቂት የተቀላቀሉ ግብፃውያን ቢወጡ እነሱን ግን አይመለከታቸውም ማለት ነው። ስለዚህ ይህንን ስርዓትና ህግ እግዚአብሔር የሰጠው ለነሱ ነው። ሙሴን ስብሰባ በተደረገበት ተራራው ላይ ከጌታ ቀን 40 ቀን ተነጋገረ። ያኔ ነው እንግዲህ ስርዓትና ህግን የሰጠው። ምን ብሎ አለው? በዛ በመካከላቸው አድር ዘንድ መቅደስን ስሩልኝ ብሎ አለ። በተራራው ጫፍ ላይ እግዚአብሔር ከሙሴ ጋር ተነጋገረ። ሙሴም ከተራራው ላይ ሆኖ ከጌታ ጋር አወራ። ከ40 ቀን ቆይታ በኋላ ወደ ህዝቡ ተመለሰ። ሲመለስ 2 የድንጋይ ጽላቶችን እግዚአብሔር ሰጥቶት ነው ይዞ የመጣው። ሲሄድ ባዶ እጁን ነው የወጣው። ምናልባት እጁ ላይ ያዛት በትራለች ተራራው ጫፍ ላይ። በዚህ ያህል ቀን እመለሳለሁ ብሎ አላላቸውም። ቀነ ቀጠሮ የለም። የጠራው የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ ነው። እንደጠራው ለህዝቡም ለሙሴም በግልጽ በሚታይ በከባድ ደመና ነው ሲና ተራራ ላይ መጣ። ከዚህ በፊት ታይቶ በማይታወቅ እጅግ በሚያስፈራ ደመና ብቻ አይደለም፣ መብረቅ አለ፣ ነጎድጓድ አለ፣ እሳት አለ፣
ኦኬ የመሬት መናወጥ አለ እዛ አካባቢ ላይ ምክንያቱም የእግዚአብሔር በሲና ተራራ ላይ በኃይል ነው የወረደበት እዛ ጨለማ ውስጥ እዛ የበረታ የመለከት ድምጽ ያለበት ውስጥ ነው የገባው ሁለት የድንጋይ ታብሌት ሁለት የድንጋይ ጽላቶችን ይዞ ወረደ ህጉና ስርዓቱን እዛ ላይ እነዚህ አትግደል አታመንዝር አትስረቅ ብሎ የሚለውን እሱን ጽፎ እሱን ብቻ አይደለም ከዛም ያለፈ 610 ህግጋትን ሁሉ ጭምር ሳይቀር በአእምሮ እግዚአብሔር አስተምሮት ነው የወረደው በድምሩ ለእስራኤል 613 ህግጋት ነው የተሰጠው ይሄ አስሩ በድንጋይ ጽላቶች ላይ ተጻፉት ብቻ ይመስላል ብሉ ሰው ነው እርስ በርስ ሲኖሩ የሚኖርበት የህይወት ስርዓት የህይወት መስተጋብር ወይ እንደዚሁም ደግሞ ከሐዛብ ጋር የሚኖሯቸው የህይወት መስተጋብር አብሮ በሚኖሩት የህይወት ጥምረት በምን አይነት ከሐዛብ ጋር መኖር እንዳለባቸው ምን ያህል መራቅ እንዳለባቸው አማልክቶቻቸው መጥራት እንዳለባቸው እርስ በርስ ባለ በሚጋቡት ጋብቻ በሚኖሩት አምልኮቱ ስርዓቱ ምን እንደሚመስል እያንዳንዱ ሁሉ በዚህ ውስጥ የተጻፈ ወደ 613 ህግጋትን ነው የሰጠው 10ን ግን በድንጋይ ጽላት ላይ ጌታ ጽፎ ሰጠው እሱ ማለት ታቦት አይደለም እሱ ማለት ጽላት ነው ሁለት የድንጋይ ጽላቶች ላይ የተጻፈ ጽላት ነው ከዛ ታቦቱ ግን ከግራር እንጨት እንዲሰራ እንዳዘዘው ባስልኤል በሚባል ከነገደ ይሁዳ የወጣ ባስልኤል የሚባል ሰው በሱ በኩል እግዚአብሔር ታቦቱንና ኤልያብና ባስልኤል ይባላሉ ሌላውም አለ ኤልያብ የሚባል እግዚአብሔር ሰው እግዚአብሔር የመረጠባቸው መንፈስና ጥበብን ያኖርባቸው ሰዎች በዘጸአት መጽሐፍ ምዕራፍ 31 ላይ 31 ከ1 እስከ 11 ድረስ አንብበው ዮኒ ምዕራፍ 30 ነው ያልከኝ ምዕራፍ 31 ከ1 እስከ 11 እሺ ምዕራፍ 31 ያዙ ቤተሰብ እኔ ስክሪንሻት እያደረኩ ነው ማነባቸው እግዚአብሔር ሙሴን እንዲህ ብሎ ተናገረው ከይሁዳ ነገድ የሚሆን የሆር የልጅ ልጅ የኡሪ ልጅ ባስልኤል በስሙ ጠርቼዋለሁ በስራ ሁሉ ብልሃት በጥበብም በማስተዋልም በእውቀትም የእግዚአብሔርን መንፈስ ሞላሁበት በስራ ሁሉ ብልሃት ጥበብም ማስተዋልም በእውቀትም የእግዚአብሔር መንፈስ ሞላሁበት የጥበብንም ስራ ያስተውል ዘንድ በወርቅና በብር ነሐስም ይሰራ ዘንድ ለፈርጥ የሚሆነውን የእንቁ ድንጋይ ይቀርጽ ዘንድ እንጨቱም ይጠርብ ዘንድ ስራውን ሁሉ ይሰራ ዘንድ እኔ እነሆ ከእርሱ ጋር ከዳን ነገድ የሚሆን ሳማኪን ልጅ ኤልያብን ሰጠው ያዘዝኩን ሁሉ ያደርጉ ዘንድ በልባቸው ጥበበኞች በሆኑት ሁሉ ጥበብን አኖረው የመንገደኛውን ድንኳን የምስክሩንም ታቦት በእርሱ ላይ ያለውን የስርየት መክደኛውን የድንኳኑንም ዕቃ ሁሉ ገበታውንም ዕቃውንም ከዕቃው ሁሉ ጋር የነፃውን መቅረዝ የዕጣን መሰዊያውን ለሚቃጠል መስዋዕት የሚሆነውን መሰዊያ ዕቃውንም ሁሉ የመታጠቢያውንም ሳህንም ስንም መቀመጫዎችንም በብልሃት የተሰራውንም ልብስ በክህነት እኔን የሚያገለግሉበትን የካህኑን የአሮንን ልብስ ተክህኖና የልጆቹን ልብስ የቅባቱን ዘይት ለመቅደሱ የሚሆን የጣፋጭ ሽቶንም ዕጣን እንዳዘዝኩ ሁሉ ያድርጉ እነዚህ ሁለት ሰዎች ማለት ነው ኤልያብና ባስልኤል የሚባሉ እነዚህን ሰዎች እግዚአብሔር ከማህበሩ መካከል በባሪያው በሙሴ በኩል አስጠርቶ ጥበብና መንፈስን አኖርኩባቸው መንፈስን ሞላሁባቸው ይላል የእግዚአብሔር መንፈስ ነው የሞላባቸው እግዚአብሔር መንፈሱን መሙላት የጀመረው አሁን ይመስላችኋል ብሉይ ኪዳንም ላይ በዛ ኪዳን ውስጥ እግዚአብሔር በሰዎች ላይ መንፈሱን ይሞላ ነበር አንዱ መንፈስ ቅዱስን ከተሞሉ ሰዎች መካከል የጥበብና የማስተዋል መንፈስ ያስተውሉ ዘንድ በእነሱ ላይ በጥበብ በማስተዋልና በእውቀት የእግዚአብሔር መንፈስ ሞላሁበት ይላል ልክ ይሄ ቃል በትንቢተ ኢሳይያስ መጽሐፍ ምዕራፍ 11 ላይ ለጌታችን ለኢየሱስ ክርስቶስ ለመሲሁ እንደዚሁ ተነግሯል እና እግዚአብሔር መንፈስና ጥበብን ማስተዋልን ዕውቀትንም ሁሉ ይኖራቸው ዘንድ ለምን የመገናኛው ድንኳን ማለት ከታቦት አጠቃላይ የመገናኛው ድንኳን ማለት በውስጡ ያለው አገልግሎትና የአገልግሎቱን ስርዓት በሙሉ ማለት ነው እሱን እንዲያደርጉ ታቦቱን ሁሉ ጭምር የመታጠቢያ ሰን ማለት በትክክል ነው ሰን የሚለው የግዕዝ ቃል ነው አንተ በአማርኛ ጥሩ አድርገን የገለጥከው ሳህን ማለት ነው የመታጠቢያ ሳህን ውሃ መያዣ ማለት ነው
ውሃ መያዣ ነው። እሱን እና እንደዚሁም ደግሞ የህብስት ገበታ ብሎ የሚለው የህብስት ገበታ ነው። ይሄ የህብስት ገበታ የሚባለውም ከግራር እንጨት ነው የተሰራው። የመታጠቢያ ወሰን ከብርና አንዳንዱ ከነሐስ ነው የተሰራው። የህብስት ገበታው ደግሞ የተሰራው ከግራር እንጨት ነው፣ በወርቅ ተለብጧል። ህብስቱ ምንድነው? 12 ዳቦች ይጋገሩ ነበር ድሮ። የቦዬ ዳቦ አይነት ነገር በልተህ ከሆነ እንደሱ አይነት የሚመስል 12 ልክ እንደዚህ እና የቦሌ ልጅ ያረከኝ እንዴት ነው ማልበላው? ሽልጦ ሳይበላ ጥብኛ ሳይበላ እንደ ሽልጦ አይነት ነገር ነው። እንደ ሽልጦ አይነት እንደዚህ ጥብ ተደርጎ የተጋገረ ማለት ነው። 12 ዳቦች የሚሆኑበት ምክንያት ይሁን በጣም የሚገርመው 12 ዳቦች የሚሆኑበት ምክንያት በ12ቱ ነገደ እስራኤል ስም በእያንዳንዱ ነገድ ስም አንዳንድ ዳቦ ይቀርብ ነበር በእግዚአብሔር ፊት ማለት ነው። መገናኛው ድንኳን ውስጥ ሁሌ ተጋግሮ ይቀርባል። ከቀረበ በኋላ ያ ዳቦ እንዳይበላሽ ካህናት እንዲበሉት ተፈቅዷል። ከካህናት ውጪ ማንም እዛ የሚገባ የለም። እዛ ቦታ ላይ ማንም የሚገባ የለም። እጅግ የሚያስፈራ የእግዚአብሔር ግሎሪ የእግዚአብሔር ክብር ነው ያለው። ተላልፌ ይገባለሁ ብሎ የሚል ሰው ካለ በህይወቱ ላይ ወስኖ ፈርሞ ነው የሚገባው ማለት የመለኮት እሳት ይበላዋል። ምንም ጣጣ የለም። ልጆቻችሁን ያዙ ነው የሚባለው እዛ አካባቢ። ልጆቻችሁን ያዙ፣ ኳስ ጫወት፣ ኳሷ ገባችብኝ ታቦት ወዳለችበት ቦታ ብሎ ሄዶ ማውጣት አይቻልም። ኳስ ጫወታም እዛ ቦታ አይፈቀድም። ባጭሩ በዘመንኛው ወጣቶቹ ንግግር እዛ አካባቢ አትሳፈጥም። በጣም እንዲህ በቃላት ሊገለጥ የማይችል የእግዚአብሔር ክብር ነው ያለው እዛ ቦታ ማለት ነው። ስለዚህ 12ቱ ህብስት የሚጋገርበት ተጋግሮ የሚቀመጥበት ጠረጴዛው እሱ ጠረጴዛ ይላል። ከአንድ ወርቅ የተቀጠቀጠ 7 ብራንቾች ያሉት መቅረዝ አለ። መቅረዙ ላይ ሁሌ የሚነድ እሳት አለ። ካህኑ የተቀጠቀጠ ወይራ ዘይት በላው ላይ ያደርግበታል። በጠዋትና በማታ ሁሌ ያደርግበታል። በእግዚአብሔር ፊት እግዚአብሔር ነው ይሄን ያደረገው። እንደዚህ አይነት ስርዓትን ጌታን ይሰጣው እና በዛ እናነበው ዘጸአት መጽሐፍ ምዕራፍ 25 ቁጥር 10 አንበበው ይሆን። እሺ ዘጸአት 25:10 እንደ ውሃን የጠጣው ሰውየው ምንም መደራረስ አልቻል። ተባረክ። ስለዚህ ዘጸአት ምዕራፍ 25 ቁጥር 10 እስከ 22 እስከ መጨረሻው እስከ 22 እና እስከ 22 እስከ መጨረሻው ሳይሆን ስለዚህ ወንድምና እህቶቼ ጥቅሱን የጻፋችሁላቸው ማንበብ ለሚፈልጉ ወዳጆቻችን ማወቅ ለሚፈልጉ ይሄን ሌላ ጊዜ ማንበብ ይችላሉ። ከግራር እንጨት ታቦትም ይስሩ። ርዝመቱም 2 ክንድ ተኩል ወርዱም 1 ክንድ ተኩል ቁመቱም 1 ተኩል ይሁን። በውስጥና በውጭም ጥሩ ወርቅ ለብጠው በእርሱም ላይ በዙሪያ የወርቅ አክሊል አድርግለት። 4 የወርቅ ቀለበቶችም አድርግለት። እነርሱን በ4 እግሮች ላይ አኑር። በአንድ ወገን 2 ቀለበቶች፣ በሌላው ወገን 2 ቀለበቶች ይሁኑ። መሎጊያዎችንም ከግራር እንጨት ስራ፣ በወርቅም ለብጣቸው። ለታቦቱ መሸከሚያ በታቦቱ ጎን ባሉት ቀለበቶች መሎጊያዎቹን አግባ። መሎጊያዎቹን በታቦቱ ቀለበቶች ውስጥ ይኑሩ፣ ከቶም አይውጡ። በታቦቱም ውስጥ እኔ የምሰጥን ምስክር ታስቀምጣለህ። ከጥሩ ወርቅም ርዝመቱ 2 ክንድ ተኩል ወርዱም 1 ክንድ ተኩል የሆነ የስርየት መክደኛ ስራ። 2 ክሩቤል ከተቀጠቀጠ ወርቅ ስራ። በስርየት መክደኛው ላይ በ2 ወገን ታደርጋቸዋለህ። ከስርየት መክደኛው ጋር አንዱን ኪሩብ በአንድ ወገን ሁለተኛውን ኪሩብ በሌላው ወገን አድርገህ በአንድ ላይ ትሰራዋለህ። ኪሩቤልም ክንፎቻቸውን ወደ ላይ ይዘረጋሉ፣ የስርየት መክደኛውንም በክንፎቻቸው ይሸፍናሉ። ፊታቸውም እርስ በርሱ ይተያያል። የኪሩቤልም ፊቶቻቸው ወደ ስርየት መክደኛው ይመለከታሉ። የስርየት መክደኛውን በታቦቱ ላይ ታደርገዋለህ። እኔም የምሰጥህን ምክር በታቦቱ ውስጥ ታኖረዋለህ።
በዚያም ከናንተ ጋር እገናኛለሁ። የእስራኤልንም ልጆች ታዘዝ ዘንድ የምሰጠን ነገር ሁሉ በምስክሩ ታቦት ላይ ባለው 2 ኪሩቤል መካከል በስርየት መክደኛውም ላይ ሆኜ አነጋግርሃለሁ ይላል። እግዚአብሔር ይባረክ። አዎ አሁን ምን አለው ጌታ? ከግራር እንጨት ታቦቱን ይስሩ፣ በውስጥና በውጪ በወርቅ ለብጡት አለ። ከዛም የስርየት መክደኛ ታደርግለታለህ፣ መሎጊያ ታደርግለታለህ። 4 እግሮች አሉት እና የምሰጥህን 2ቱን ምስክር ብሎ የሚለው የድንጋይ ጽላቶቹን ታብሌቱ ወይ ደግሞ ጽላት ተብሎ የተባሉት ማለት ነው። እነሱን በዛ በሳጥኑ በታቦት ውስጥ ታደርገዋለህ። ታቦት ማለት ያው ሳጥን ማለት ነው። ሳጥን ማለት ነው። ሳጥኑ ምን ይመስላል ብሎ የሚል ሰው ካለ በታሪክ የመጽሐፍ ቅዱስ ተማሪዎች ያስቀመጡት እሱን እዚህ ጋር እንደዚህ ላሳይ፣ ካሜራ ዙሬ። ባጭሩ ታቦት ማለት የእግዚአብሔር ታቦት ይሄን ነው የሚመስለው። የእግዚአብሔር ታቦት ይሄን ነው የሚመስለው። እዚህ ጋር የምታዩት እንግዲህ በ4 እግሮቹ ላይ መሎጊያ የተባለው ይሄ ዘንጉ ነው። ዮኒ መሎጊያ የተባለው ዘንጉ ነው። ለምንድን ነው? እዚህ ጋር አንድ ካህን፣ እዚህ ጋር አንድ ካህን፣ በዛ በኩል አንድ ካህን፣ በዚህኛው በኩል አንድ ካህን፣ 4 ካህናት ይሸከሙታል። የስርየት መክደኛ የተባለው ይሄ ነው። ያው ክዳኑ ይታያል፣ ሳጥኑ ይታያል። ውስጡ ዳርክ የሚመስለው ውስጡ የሳጥኑ ፓርት ማለት ነው። እነዚህ 2 የድንጋይ ጽላቶችን ነው ሙሴ ከተራራ ይዞ የወረደው። እነዚህን ነው ብቻ ነው ይዞ የወረደው ከተራራው ሲወርድ ከጌታ ተቀብሎ ይዞት የመጣው ይሄ ነው። እቺ እዚህ ጋር በትር የምትመስለዋ ነገር ያለችው ዘኍልቍ መጽሐፍ ምዕራፍ 17 ላይ ያለው ነው። ይሄኛው ደግሞ የመና ለእስራኤል ልጆች መና የበሉበት ጊዜ የወረደላቸውን መና የተቀመጠበት መጽሐፉ ብሎ የሚለው ጎሞር ነው ብሎ የሚለው ማሰሮ ነገር መሳይናት። እዚህ ጋር ግን ከወርቅ ነገር እንደይሰርተውታል። መናው የተቀመጠበት ዕቃ ማለት ነው። ለእስራኤል ልጆች ለዘላለም ለልጅ ልጅ እንዲሆን እግዚአብሔር ስሙን እስራኤልን በምድረ በዳ መና እንደመገባቸው ከሚበሉት መና ለትውልድ ትውልድ ይቀመጥ ብሎ እነዚህ 2ቱ ነገሮች እግዚአብሔር እስራኤል ልጆች በምድረ በዳ መናን እንደመገባቸውና እንደዚሁም ደግሞ በታምር ካህኑን አሮንና እሱም ብቻ ለክህነት እግዚአብሔር እንደመረጠ በቆሬ ልጆች ማጉረምረም ዘኍልቍ መጽሐፍ ምዕራፍ 16 ላይ ነው ይሄ ቃል ያለው። እና እነሱ ሲያጉረመርሙ ጌታ ተገልጦ ዘኍልቍ መጽሐፍ ምዕራፍ 17 ላይ በትሩን ባጭሩ ታሪኩ ሰፊ ስለሆነ በወፍ በረር ሊሄድበት ብዬ ነው። ስለዚህ ይሄ በትር 12 በትሮች ወደ መገናኛው ድንኳን መጡ። የአሮን ስም እዚህ የሌዊ በትር ናት የምትባሏች የአሮን ስም ላው ላይ ተጽፎበት ነበር። ሌሎቹ የነገደ ይሁዳ የዛብሎንም የአሼርም ሌሎችም ተጽፎበት ነበር። የዛብሎን የነፍታሌም የጋድ ተጽፎ የእያንዳንዱ ነገድ በእያንዳንዳቸው በትር ላይ ስማቸው ተጽፎ ገብቶ ነበር። ግን የአሮን በትር ከሌዊ የሆነችው የአሮን በትር አበባ አቆጥቁጣ አፍርታ አደረች። ይሄ ማለት ምን ማለት ነው? እግዚአብሔር ካህኑን አሮንን ለዘላለም ካህን እንዲሆን ከሱ ዘር ካህን እንዳይታጣ እግዚአብሔር የገባለትን ኪዳን እና የቆሬ ልጆችን እግዚአብሔር ለክህነት እንዳልጠራቸው ሊታወቅ ምልክት እንዲሆን ይሄ አብሮ አለ። ስለዚህ 2ቱ የድንጋይ ጽላቶች ላይ በኋላ ቆይተው እነዚህ የአሮን በትርና መና የተቀመጠባት ጎሞር የተባለችዋ እዚህ ታቦት ውስጥ ይገባሉ። ይሄ ይከደናል። ሲከደን እነዚህ 2 መላእክት ናቸው። ፊታቸው እርስ በርስ ይታያል፣ በራሳቸው ክንፍ ስለተሸፈኑ ማለት ነው። ቅድም ያየኸው ማለት ነው። 2ቱ ኪሩብ እዚህ ታስታውሳለህ ስታነበው እዚህ ጋር ምንድነው ብሎ የሚለው በስርየት ማለት ከስርየት መክደኛው ላይ የአንዱን ኪሩብ በአንድ ወገን ሁለተኛውንም ኪሩብ በሌላ ወገን አድርገህ ትሰራዋለህ። ኪሩቤል ክንፎቻቸውን ወደ ላይ ይዘረጋሉ፣ የስርየት መክደኛውን በክንፎቻቸው ይሸፍናሉ፣ ፊታቸው እርስ በርስ ይታያል ይላል አይደል? ልክ እነኚህ መላእክት ናቸው። ችግር የለም። እነዚህ ጌታ ያዘዛቸው ጌታ እንዲሰራ ስዕል አይደለም የተሳለው፣ ከንጹህ ወርቅ ነው የተቀጠቀጠው። ሪፕሬዘንት የሚያደርጉት የኪሩቤል የሚባሉ መላእክት ናቸው። የእግዚአብሔርን ዙፋን የእግዚአብሔርን መንበር ይሸከማሉ ተብሎ በመጽሐፍ ቅዱስ ላይ ስታነብ በኪሩቤል ላይ የምትቀመጥ የሰራዊት ጌታ እግዚአብሔር ሲባል ሰምተን እናውቃለን አይደል? አንብበንም እናውቃለን። እና እነዚህ 2 መላእክት ከተቀጠቀጠ ወርቅ ተሰርተው ፊታቸው እርስ በርስ ነው የሚታየው። እነሱ ናቸው የሚታዩት፣ ፊታቸው አይታይም። ክንፎቻቸውን ወደ ላይ ይዘረጋሉ። ጌታ ምን አለው? በዚህ በስርየት መክደኛው ላይ ሆኜ ይቅርታ
በዚህ በስሬት መክደኛው ላይ ሆኜ በዚያ ምን እላለሁ እነጋገራለሁ። እዚህ ጋር ማለት ናት እቺ ሴንተር ቦታ። በስሬት መክደኛው ላይ ሆኜ በዚህ እነጋገራለሁ። እዚህ ቦታ ላይ ደም ይፈስ ነበር። ዮኒ የምን ደም? የእንስሶች፣ የኮርሞች፣ የፍየሎች፣ የጥጆች ደም እዚህ ሊቀ ካህኑ አምጥቶ እዚህ ጋር ይረጨው ነበር። ኦኬ አንዴ ጠብቁ። የኔ ሎጎ ምናልባት አስተውላችሁ አይታችሁት ከሆነ የኔ ሎጎ የተጠቀምኩበት ተናገሩ ነቱም ይሄ ታቦቱ ነው። ብሉይና አዲስ ኪዳን ነው። እዚህ ጋር የጌታችን ኢየሱስ ክርስቶስ ስቅለቱ ደም እንዲፈስ እዚህ መካከል ላይ እዚህ ጋር ነው ደም ይፈስ የነበረው የእንስሶቹ ደም። እነዚህ ሁለት ኪሩቦች አሉ። እኔ እዚህ ጋር ያደረኩትኝ ሎጎ የኔ ሎጎ ላይ እዚህ ጋር ደሙ እንዲፈስ። በብሉይ ኪዳን ግን የእንስሶች ደም ነበር ይፈስ የነበረው እዚህ ቦታ ላይ። አየ በዓላማ አስቤ ነው አስቤ ብቻ ሳይሆን ይሄንን ያደረኩት ስክሪንሻት ላድርገው። አንዴ ልቀው የጌታዬ ደም አሁን ደሙ ንግግር ላይ በኋላ እንመጣለን። ኦኬ ግን እሺ ስሙ ይባረክ። ኦኬ ስለዚህ በስሬት መክደኛው ላይ ሆኜ እነጋገርሃለሁ ብሏል እና ምን ማለት ነው? በትክክል የእግዚአብሔር ድምጽ ይሰማ ነበር ከታቦቱ ላይ። ዮኒ ጌታ ሲናገር ካህናቱም ይሰማሉ፣ ሙሴም ይሰማል። በጣም የእግዚአብሔር ክብር ቤቱን ሞልቶት ነበር። የእግዚአብሔር የክብር ደመና ቤቱን ሞልቶት ነበር። ዘውልቁ መጽሐፍ ምዕራፍ 9 ቁጥር 15 ላይ ያወጣልኝ ዮኒ። ዘውልቁ 9:15 እግዚአብሔር በዛ እንዴት እንዳለ እንዴት የሚያስፈራ ግርማ፣ የሚያስፈራ ክብር፣ የሚያስፈራ የእግዚአብሔር ልዕልና በዚያ እንዳለ እንድናየው ማለት ነው። ዘውልቁ 9:15 ምዕራፍ 15 ቁጥር 9 አይደለ? ነው 9:15 9:15 ሶሪ ዘውልቁ። እሺ ኦኬ። ማደሪያውም በተተከለ ቀን ደመናው የምስክሩን ድንኳን ሸፈነው። ከማታም ጀምሮ እስከ ጠዋት ድረስ በማደሪያው ላይ እንደ እሳት ይመስል ነበር። እንዲሁ ሁል ጊዜ ነበረ። በቀን ደመና፣ በሌሊት የእሳት አምሳል ይሸፍነው ነበር። በቃ እሱ ማለት የእግዚአብሔር ክብር መገኘት ማለት ነው። ይሁን ያ ድንኳኑ የተባለው ድንኳን ነው። ከአስቆጣ ቁርበትና ከቀይና ከሐምራዊ ግምጃ የተሰራ ማለት ነው። ከለሩ አሁን እስራኤል ባንዲራዋን የምታርግበት ከለር ትዝ ይላል፣ ነጭና ሰማያዊ። እሱ አይነት ማለት ነው። ግማሹ መገናኛው ድንኳንም ላይ ጭምር የነበረው ማለት ነው። የአስቆጣ ቁርበትም ሌላም ነገር ነበረ እና ያደርጉ ነበር። ይሄ አሁን እስራኤል ባንዲራዋ ላይ የምታደርገው አይነት ከለር ሰማያዊ ፈትል፣ ሰማያዊ ነገር አሁን የሶት ፈትል አይደለም፣ ሰማያዊ ከለር ነው አይደል? አንደኛው ከለር እና ያ ሰማያዊ ፈትል ሁሉ ዘኍልቍ መጽሐፍ ምዕራፍ 15 ላይ የእስራኤል ልጆች በዘርፋቸው ላይ ሁሉ ጭምር ያንጠለጥሉበት ነበር እና እንደዛ አይነት ከለርም ሁሉ ጭምር ነበረው። የነዛ ጨርቅ ከለሮች ስለ መሲሁ ስለ ጌታችን ስለ ኢየሱስ ክርስቶስ የሚናገሩት መንፈሳዊ ትርጉሙን ወይ በሚቀጥለው ጊዜም ላይ እናየዋለን ማለት ነው። ኦኬ መገናኛው ድንኳኑ ከሰሩ በኋላ እንግዲህ የእግዚአብሔር ክብር ማደሪያውን ሞላው። እግዚአብሔር በሙሉ ኃይሉ እዛ ድንኳን ውስጥ አለ። ስለዚህ እነዚህ መገናኛው ድንኳንን የሚሆን ራሱ መገናኛውን ድንኳን ታቦቱንም መቅረዙንም ህብስቱንም የዕጣን መሠዊያንም ሌሎችንም በሙሉ እንዲሰሩ እግዚአብሔር እነዛን ሁለት ወንድሞችን ሁለት አባቶችን ኤልያብንና ባስልኤልን እግዚአብሔር ጠራ። ጥበብና መንፈስን ማስተዋልን ሁሉ ሞላቸው። ይሄ ማለት ምን ማለት ነው? ታቦት ወይ መቅረዝ ወይ የህብስት ገበታ ወይ ሌሎች የተባሉት ብሉይ ኪዳን ላይ ጌታ እንዲገለገሉባቸው የሰጣቸው ንዋየ ቅድሳት የተቀደሱ ዕቃዎች በማንም መደዴ ሰው አልተሰሩም ማለት ነው። ወይ ደግሞ በምድራዊ ዕውቀት የምድራዊ ዕውቀት ችሎታ ያላቸው ሰዎች እንጨት መጥረብ በቻሉ ሰዎች አልተጠረበም ታቦት።
አላደለ በምድራዊ ጥበብ ለምሳሌ እስራኤላውያን ከግብፅ ምድር በነበሩበት ዘመን ላይ 430 ዓመት ኖረዋል። ጥበበኛ ሰው የሆኑ ሰዎች ናቸው። እግዚአብሔር እጆቻቸውን ስራ ሁሉ ባርኮላቸዋል። እስራኤላውያን ስቲል ናው እንደምታውቀው በጦርነት ኃይለኞች ናቸው። የቴክኖሎጂ ብለብትል እነሱ ጋር ነው። የጦር መሳሪያ ብለብትል ሜዲሲን፣ የትኛውም ዋትኤቨር ምንም በልምንም እዚህ ፕላኔት ላይ ነምበር 1 ናቸው። እግዚአብሔር አይምሯቸውን ባርኮላቸዋል። የተባረኩበትን ሚስጥር ዘውልቁ መጽሐፍ ምዕራፍ 6ን ስታነበው ልጆቻቸውን ሲወልዱ ይባርኩ ነበር ወደ ካህናቱ አምጥተውና የዘር ትውልዳቸውን እየባረኩ ነው። እግዚአብሔር ይባርክህ ይጠብቅህም፣ እግዚአብሔር ፊቱን ወደ አንተ ያንሳ ሰላምን የሚስጥ እያሉ ይባርኳቸው ነበር። ስሜንም በእነሱ ላይ አኖር ነበር ይላል እንጂ ከሌላው ሰው ይልቅ የተለየ አይምሮ ስላላቸው አይደለም። የእግዚአብሔር ባርኮት ከትውልድ ወደ ትውልድ እጃቸውን በመጫን ካህናት ይባርኳቸው ነበር። ዘር ትውልዳቸውን ይባርኩ ነበር። እኛ እኮ ስናድግ በኩርኩም እያነገሉን እኮ ነው ያደግነው። ይድፋ አባቴ አምላክ እየተባለ ማለት ነው። ልዩነቱ አንተን በወለድኩ ቀን ውሃ ሆነ በፈሰስክ እየተባለ ነው ያደግነውና ልዩነቱ ይሄን አለውና የእግዚአብሔር ስሜን በእነሱ ላይ ያደርጋለሁ ይላል። እግዚአብሔር የሰጣቸው ሰዎች እንደነኛ አይነት ሰዎች ናቸው፣ ጥበብና ማስተዋል ያለና ይሄ ደግሞ ከትልቆቹ ከአባቶች ከአብርሃም ይስሐቅን ባርኮት ይስሐቅ ደግሞ ያዕቆብን ባርኮ ያዕቆብ ደግሞ 12ቱን አባቶችን ባርኮ ነው። ሁሉም አባቶች ዮሴፍ ራሱ ልጆቹን ባርኮ ነው የሞተው በግብፅ ምድር። ስለዚህ በግብፅ እንኳን በነበሩበት ሰዓት ላይ አንዳንድ የመጽሐፍ ቅዱስ ተማሪዎች እንደሚናገሩት የግብፅ ፒራሚድ በነሱ ዘመን በነሱ ልጆች እንደተሰሩ የሚናገሩ ሰዎች አሉ። ይሄም ብቻ ሳይሆን ግን ራሱ ራሜስና ቶፌን የሚባሉ ከተሞችን ራሱ ፈርዖን በዛ ዘመን የነበረው የእስራኤል ልጆች ሰርተውለት ነበር። ሁለት ትልልቅ ጽኑ ከተሞችን ሰርተውለታል በዚያን ዘመን። ይሄ ማለት ምን ማለት ነው? በሸክላ ስራ ህንፃ በማነጽ ብረት በመቅረጽ የተለያዩ ነገሮችን በማድረግ ሁሉ ጥበብ እግዚአብሔር በጣም አይምሯቸውን ስለባረከላቸው የግብፅን ራሱ ከተሞችን ሁሉ ጭምር ሳይቀር ሰርተውላቸዋልና በግብፅ ሳሉ በተማሩት ወይ ደግሞ በህይወት ኑሯቸው ውስጥ በተማሩት በዛ አይነት ዕውቀት ታቦትን አልሰሩለትም። ማለት በዓለማውያን ዕውቀት አይደለም የተሰራው። እግዚአብሔር ጥበብና መንፈስን ማስተዋልን በሰጣቸው ሰዎች በእነሱ በኩል ነው የተሰራው ማለት ነው ታቦቱ። እዚህ ጋር ጥያቄ አለኝ። የምጠይቅ ምንድን ነው ሌሎች ታቦቶችን መስራት ይቻላል? ሰርቶ አይቻልም። እሱን ልመጣ ነው። ታንኪዩ ጥሩ ጥያቄ ነው ዮኒ። ኦኬ ስለዚህ ስንት ታቦት ነው የተሰራው? አንድ ታቦት ነው የተሰራው። ያ ታቦት የእግዚአብሔር የቃል ኪዳኑ ታቦት ይባላል። አንድ ታቦት ነው። ቅድም ያሳየው አይነት ሳጥን አንድ ሳጥን ነው። በዛ ሳጥን ውስጥ 2 የድንጋይ ጽላቶች አሉ። ዘግይተውም በኋላ ላይ ለልጅ ልጆች መታሰቢያ እንዲሆን በዘጸአት መጽሐፍና በዘኍልቍ መጽሐፍ ምዕራፍ 17 ላይ በታምር ያበበችው የአሮን በትርና መና የተቀመጠበት የወርቅ ጎሞር ወይ ደግሞ መሶብ ተብሎ አዲስ ኪዳን ላይ ተጽፏል። መሶብ ብለው ወደ በእኛ ነው በሶብ ወርቅ ብለው ያሉት እንጂ የወርቅ ጎሞር ነው። ጎሞር ማለት ማሰሮ አይነት ነገር ናት። እነሱ ውስጥ ተቀመጡ። ከዛ ውጪ ታቦት የሚባል ነገር የለም። የእስራኤል ልጆች ይህንን አገልግሎት ስርዓት እግዚአብሔር ሰጣቸው። ከሲና ተራራ ጀምረው ሙሴ ነበረ። ሙሴ በህይወት እስከነበረበት ዘመን ድረስ ይሄ ታቦት ነበረ። በሄዱበት መንገድ ሁሉ ይዘውት ተሸክመውት ይወጡ ነበር። የሚሸከሟቸው ካህናት ሌዋውያን ካህናት ናቸው። እነዚህ ሌዋውያን ካህናት እግዚአብሔር ለአገልግሎት የመረጣቸው ሌዋውያን ካህናት ናቸው። እነዚህ ሌዋውያን ካህናት በመጀመሪያ ከሌዊ ነገዱን ነው ሙሉ በሙሉ ጌታ ለክህነት የመረጠው። ከዛ ውስጥ ታቦት እንዲሸከሙ መጋረጃውን ምንድነው የመገናኛው ድንኳን እንዲጠቀልሉ እንስሶች ሲታረዱ መስዋዕታቸውን እዛ ግማሹ እንዲበልት ግማሹ የሚቃጠለው እንዲያቃጥል የሚደፋውን እንዲደፋ እሳትን የሚያነድ እንዲያነድ እንጨትን ማለት ነው እሳት ያመጣሉ። እሳቱ ከሰማይ ነው የሚመጣው። እንጨትን ያመጣሉ፣ ይረበርባሉ፣ ያደርጋሉ፣ ካስማ ይነቅላሉ። ይሄ ዘኍልቍ መጽሐፍ ምዕራፍ 1 2 3 4 5 6 ላይ ባለው እያንዳንዱ በጣም የሰፋ ለነማ የትኛው ነገድ የትኛው ቤተሰብ የትኛው ዘር እንደሆነ አሁን አብዛኛው መጽሐፍ ቅዱስ ሲያነብ የትውልድን ቁጥር እዛ አካባቢ ላይ እንትናን ወለደ ብሎ የሚለውን ይተዋል። ኖ አይተውም። መጽሐፍ ቅዱስ ላይ ዮኒ ስታነብ የትውልድ ቁጥር እንዳትዘል ስሙን ሁሉ ጭምር አንብበው። ቦታዎች ተጠቅሰዋል እነማን እንደሆኑ። ምክንያቱም ስናስተምር በጣም ጥንፍፍ ያለ በጣም የተጨበጠ ጥምን የሚያረካ ትክክለኛ የሆነ ትምህርት ነው ማስተማር ያለብን የእግዚአብሔር ቃል እንደሚናገረው ማለት ነው። ስለዚህ ታቦት ተሸካሚዎች አሉ። ዕጣን የሚያጥን የአሮን ክህነት አለ። የሚባርኩ አሉ፣ የሚያስተምሩ አሉ፣ እንስሶችን የሚሰዉ አሉ። የተለያየ የሥራ ድርሻ አላቸው። አንደኛው በሌላኛው ውስጥ አይገባም። በፍጹም አይገባም። ለእያንዳንዱ ድርሻ አለው የተሰጠው። እግዚአብሔር ድርሻ አለ የሰጠው።
ለከ ለዊን ከጠራው በኋላ ለዊ ቃአትና ጌዴሶን ሜራሪ የሚባሉ ሶስት ልጆችን ወለደ። ከቃአት ወገን ደግሞ የሆኑት እና አንበረም እና ሙሴ ተወለደው ሙሴና አሮን ካህኑ እነዚሁ ማርያም አለች። ሌሎቹ ደግሞ የጌዴሶን ዝርያዎች አሉ፣ የሜራሪ ዝርያዎች አሉ። እነዚህ የለዊ ልጆች ሆነው እነሱ ደግሞ በጣም የወለዷቸው የዘር ትውልድ ሐረግ ቅርንጫፍ ብራንች አለ። በዛ ብራንች ውስጥ አንደኛው የትኛው ምን እንደሚሰራ የትኛው ምን እንደሚያደርግ ጌታ በሰጠው ስርዓት መሰረት እያንዳንዱ በስርዓት ይጓዛል። እያንዳንዱ እንደተሰጠው ጥበብና በተሰጠው ስፍራ ያገለግላል። አንዱ በሌላኛው ውስጥ ጥልቅ ብቅ ጥልቅ አይልም። እንዴት የሚያምር ስርዓት እንደሆነ ስታርበ እንዴት የሚያምር ስርዓት እንደሆነ ግን እጅግ አስፈሪ ነው። የእግዚአብሔር ክብር ስላለ ማለት ነው። ስለዚህ እግዚአብሔር በዚህ ይህንን የአገልግሎት ስርዓት ሰጣቸው። የአገልግሎት ስርዓት ሙሴ በነበረበት ዘመን ቀጠለ። ሙሴም ከሞተ በኋላ አገልግሎቱ ቀጠለ። ኢያሱ ተተካ። ኢያሱ ህዝቡን ይዞ ዮርዳኖስን ተሻገረ። ዮርዳኖስን ሲሻገሩ የእግዚአብሔር የቃል ኪዳኑን ታቦት ተሸክመው ሌዋውያን ካህናት ሲሄዱ ህዝቡ 40 ክንድ ርቀት እያደረጉ እንዲጓዙ ጌታ አዘዘ። የኢያሪኮን ቅጥር ዮርዳኖስን ተሻግረው በመጡ ሰዓት ላይ የኢያሪኮን ቅጥርም ደግሞ 7 ቀን ሲዞሩ ታቦቱን ሁሉ ይዘውት ዞሩ። መለከት ሁሉ ጭምር ነበረ፣ ተነፋ። ከዛ የኢያሪኮን ቅጥር ወደቀ። ከዛ ወደ ምድራቸው ገቡ ማለት ነው። ወደ ከነዓን ምድር ገቡ። እንግዲህ የመጀመሪያው ድንኳን ሴሎ በሚባል በሰሜኑ እስራኤል በጁዲያ በሰማሪያ ላይ የተተከለ ቦታ አለ። በዛ ታቦቱ ነበረ። ይሄ ማለት በቅድመ ልደተ ክርስቶስ ወደ ከሰለሞን ዘመን በፊት ሰለሞን ላይ 480 ዓመት ይላል። እስራኤል ከግብፅ ምድር ከወጡ 480 ዓመት በሆነ ጊዜ ይላል አንደኛ ነገሥት መጽሐፍ ምዕራፍ 6 ማለት ነው። ሰለሞን ከመንገሱ በፊት ዳዊት ነግሷል። ዳዊት ከመንገሱ በፊት ሳኦል ነግሷል። ሳኦል በነገሰበት ዘመን ዘመነ መሳፍንት ነበር ያለው። ያው ዳዊትና ሳኦል በነገሱበት ዘመን ነብዩ ሳሙኤል ነበር። ሳሙኤል በነበረበት ዘመን የእግዚአብሔር ቃል ኪዳኑ ታቦት በሴሎ ነበር የነበረው። ቦታው ሴሎ የተባለው ሺሎ የሚባለው ደቡቡ ክፍል ላይ ሁለት አይነት ቦታ አለ። ሴሎ ሰሜኑ እስራኤል ሰማሪያ ውስጥ ያለው ቦታ ማለት ነው። እና እዛ ቦታ ላይ የመገናኛው ድንኳን ተተክሎ ነበር። የእግዚአብሔር ቃል ኪዳኑ ታቦት በኤሊ ዘመን እዛ ነበር። ከዛ በኋላ ነው እንደገና ደግሞ በሳኦል ዘመን አልፈለጉትም። ሳኦል ሞተ። ዳዊት ከተተካ በኋላ ዳዊት የመገናኛውን ድንኳን ከዛ ከሴሎ አምጥቶ ለመጀመሪያ ጊዜ ኢያቡሳውያንን አሁን ያለችው ኢየሩሳሌም መስጊዱ ያለበት ቦታ ይታያል። መቅደሱ ያለበት ቦታ ነው። አሁን የእስላሞቹ መስጊድ የተሰራበት አላስካ መስጊድ የተሰራበት እዛ ቦታ ላይ ኢያቡሳውያን የሚባሉ ጎሳዎች ይኖሩ ነበር። ኢያቡሳውያንን ዳዊት ተዋግቶ አሸነፈ። ያን ቦታ ለመጀመሪያ ጊዜ ዳዊት ነው ያንን ቦታ የያዘው። የመገናኛውን ድንኳን ከሴሎ አምጥቶ እዛ ተከለ። ኦኬ፣ ያ ቦታ የመገናኛው ድንኳን የተተከለበት ቦታ በአንደኛ ዜና መጽሐፍ ምዕራፍ 21 ላይ የኢያቡሳዊ የኦርና ውድማም ተብሎ ይጠራል። ኦርና የሚባል ሰውዬ ነበረ። ወይ ደግሞ በዘፍጥረት መጽሐፍ ምዕራፍ 22 ላይ እግዚአብሔርም ቃል እንደሚናገር አባታችንና አብርሃምን እኔ ወደማሳየ ወደ ሞሪያ ምድር ይዘው ውጣ፣ እኔ በማሳየ ተራራ ላይ ሰዋለው ይላል። ብዙ የመጽሐፍ ቅዱስ ተማሪዎች እንደሚናገሩት ያ ቦታ የአብርሃም ልጁን ይስሐቅን መስዋዕት አድርጎ የሰዋበት ተራራ ነው ተብሎ ይታመናል። የአሁኑ ኦልድ ሲቲ ተብሎ የሚባለው ቤተ መቅደሱ ያለበት አካባቢ ማለት ነው። አሁን መስጊድ ተተክሎ ያለበት አካባቢ እና ለመጀመሪያ ጊዜ ዳዊት የዛሬ 3000 ዓመት ላይ የመገናኛውን ድንኳን አምጥቶ ከሴሎ እዛ ተከለው። በዛ ቦታ ተከለው እና በኋላ ልጁም ደግሞ ሰለሞን ቤተ መቅደስን ሲሰራ እዛው ቦታ ላይ ሰራ። የእግዚአብሔር የአገልግሎት ስርዓት በጣም በሚያምር ሁኔታ እስከ ሰለሞን ዘመነ መንግስት ድረስ በእንደዚህ አይነት መጣ። አሁን በዚህ መካከል ላይ እኛ ኢትዮጵያውያን እንደመሆናችን መጠን አንድ ታሪክ እንግዳ የሆነ ታሪክ እኛ ምድር ላይ ተሰማ። እኛ ምድር ላይ ሲነገር ኖረ። ከመቼ ጊዜ ጀምሮ እየተነገረ እንደመጣ ባላቅም ግን አንድ እንግዳ ነገር ተሰማ ማለት ነው። ሰለሞን በእስራኤል ላይ በነገሰበት ዘመን 40 ዓመት ነው የነገሰው። በነገሰ በአራተኛው ዓመት ዚፍ በሚባል ወር የእግዚአብሔርን ቤት መስራት ጀመረ። አንደኛ ነገሥት መጽሐፍ ምዕራፍ 6 ከቁጥር 1 እስከ 4 ድረስ አለ። ቤቱ 20 ዓመት ነው የፈጀበት። ዮኒ ቤተ መቅደሱን ለመስራት የራሱንና የእግዚአብሔርን ቤተ መቅደስ ለመስራት 20 ዓመት ፈጅቶበታል። ይሄንን ቤተ መቅደስ ሰርቶ ከጨረሰ በኋላ ነው የምድር ነገስታት ሁሉ ዝናውን ሰሙ። ጥበበኛ ሰው እንደነበረ ሰምተዋል። በተለይ በፍርድ ያደርገው የነበረውን ጥበብ ሁሉ ጭምር እግዚአብሔር ስለሰጠው በገባኦን ኮረብታ ላይ ሲጸልይ
በዚህ ታላቅ ህዝብ ላይ ንጉስ እንደሆን ከሾምከኝ በአባቴ በዳዊት ዙፋን ካስቀመጥከኝ ጥበብን ስጠኝ ብሏል። ስለዚህ እግዚአብሔር በገባኦን ኮረብታ ላይ የገባኦን ኮረብታ ማለት አሁን እስራኤል ሃይዌይ ሰርታበታለች። ሃይዌይ ሞተርዌይ የሚባለው ምንም መንገድ ያ ቦታ ታላቁ የእግዚአብሔር ሰው ኢያሱ ፀሐይን በገባኦን ኮረብታ ላይ ቁሚ ብሎ ያለበትና እግዚአብሔር እዛ ቦታ ላይ ጠላቶቼን ተዋግቼ እስክጨርስ ድረስ ብሎ ያለበት ቦታ ማለት ነው። ያ ገባኦን ኮረብታ ለሰለሞን ተገለጠለት፣ ጥበብን ሰጠው። ስለዚህ ዝናው በምድር ሁሉ ጭምር ወጣ ማለት ነው የሰለሞን። ከዚህ የተነሳ የሳባ ንግስት ዝናውን ከሰሙት ነገስታት መካከል አንዷ ናት። በአንደኛ ነገሥት መጽሐፍ ምዕራፍ 10 ላይ እግዚአብሔር ቃል ይሄን የሚናገረው። ስለዚህ ከምድር ዳርቻ መጣ ይችላል። ስለ ሳባ ንግስት በጣም ብዙ የሚነገሩ ትርክቶች አሉ። የኢትዮጵያ ንግስት ናት ተብሎ ይባላል። በፍጹም ግን አይደለችም። ዮኒ በፍጹም አይደለችም። ናት ብሎ የሚል ሰው ካለ 2800 ሰው እየሰማ ነው። የፈለጋችሁትን የታሪክ ምሁርን ጥሩና እዚሁ ዮኒ ቤት በኮስ ሳይሆን እሱ ደቂቃ እያዘልን እናወራለን። የሳባ ንግስት የኢትዮጵያ ንግስት አይደለችም። ግዛተ መንግስቷ ያለው ቤተ መንግስቷም ያለው በአርኪኦሎጂስት ጥናት ምርምርም ሁሉ የተደረሰበት ሐቅ ዮኒ ጉግል አድርገህ ማየት ትችላለህ። ኩዊን ኦፍ ሼባ ብለህ ብትል ታየዋለህ። የት ነው ያለችው? በደቡብ አረቢያ ከሳውዲ አረቢያ ቀጥላ ያለች ሀገር። አሁን የሁቲ አማጽያን ሮኬት ወደ እስራኤል የሚተኩሱባት የመን የምትባለው ሀገር ናት። ሴትዮዋ እዛ ናት። ግዛተ መንግስቷ ግን በታሪክ እንደሚያሳየው ግዛተ መንግስቷ የኢትዮጵያ ሰሜናዊ ክፍል የሚባለውን ኤርትራንና ትግራይን ጨምሮ እሱን ሁሉ ጭምር የሚነካ ግዛት እንዳላት አንዳንድ የጥናት ጽሁፎች ያሳያሉ። አንዳንድ አርኪኦሎጂስትም ነገሮች ያሳያሉ። ስለዚህ ትግራይንና የኢትዮጵያን ክልል ትግራይንና ኤርትራም ከማውጣቷ በፊት ከኢትዮጵያ እሱን ሁሉ ጭምር እንደሚነካ የሚያሳዩ የታሪክ ድርሳናት አሉ። እንደዚሁም ጽሁፎች አሉ። አንዳንድ ጥናታዊ ምርምሮችም አሉ ተገኝተዋል። ሴትየቱ ግን የመናዊት ናት። ኤንሸንት የሆኑ ማፖች ላይ ሄደህ ብታይ ኩዊን ኦፍ ሼባ የት ነው ብሎ ያለው ደቡብ አረቢያ ምድር ላይ ነው ያለው። ሴቲቱ ከዛ ተነስታ ነው ወደ ሰለሞን የሄደችው ማለት ነው። የሰለሞን ዝናና ጥበብ ሰምታ ወደዛ ሄደች። ግን በድሮ ታሪክ ላይ እኮ የመንም ጅቡቲም እኮ በኢትዮጵያ ጠቅላይ ግዛቶች ውስጥ ይባላል። ካርታው ይላሉ። በጣም ብዙ ጊዜ እነዛ አሁን ይሄንን ብለው የሚሉ ሰዎች ሲመጡ አሁን አንዳንድ ሚስጥር ልታስወጣኝ ነው ዮኒ። እነዚህ ብለው የሚሉ ሰዎች ሲመጡ ያኔ እናወራለን። ለምሳሌ የኢትዮጵያ ግዛት እስከ ህንድ ሀገር ድረስ ነበር ብለው የሚሉ ሰዎች አሉ። ህንድ ማለት እንግዲህ የት ነው? ዌስተርን ኤዥያ ማለት ነው። እኔ አሁን ካለሁበት ሀገር 10,000 ኪሎ ሜትር አካባቢ ይርቃል። ዌስተርን ኤዥያ ላይ ያለ ሀገር ነውና የኢትዮጵያ ብሎ የሚለው ግዛት እዛ ድረስ ይሄዳል ብሎ የሚሉት አሉ። ግን በጥንታዊ ማፕ ላይ ኢትዮጵያ ብሎ የሚለው አገር የአፍሪካ ካርታን ሙሉ በሙሉ ሰሜናዊውን ፓርት ትቶ ማለት ነው። ሰሜናዊ ፓርት ማለት የአፍሪካ ሰሜናዊ ፓርት እነ ግብፅ፣ አልጄሪያ እነ ማነው ጥሩልኝ ሊቢያ የጋዳፊ ሀገር ሊቢያን እነ ቱኒዚያ እነ ሞሮኮን እነሱን ጭምር ሳይነካ ማለት ነው። እነሱ ኢትዮጵያ ተብለው አልተጠሩም። ጥንታውያን ሀገሮችም ናቸው። እነሱ ራሳቸው የሚጠሩበት ግብፅ አሁን ጥንታዊ ሀገር ነች። እነ ሞሮኮ እነ ቱኒዚያ አልጄሪያ እና ሊቢያ ግብፅ እነሱ ኢትዮጵያ ተብለው አልተጠሩም። አፍሪካ ሌላው ኮንቲኔንት ግን በሙሉ ኢትዮጵያ ተብሎ የተጠራበት ጥንታዊ ማፕ አለ፣ ጥንታዊ የሆነ ካርታ። ከዛ ውጭ ግን እኔ እስከማውቀው ድረስ የመን ኢትዮጵያ ተብላ የተጠራችበት የደቡቡ ክፍል የደቡብ አረቢያው ክፍል ኢትዮጵያ ተብሎ የተጠራበትን ካለ መተው ያሳዩን። ለዛ ነው መተው ካለ ያሳዩን። የዌስተርን ኤዥያ ነው የሚባለው። አሁንም ያኔም አሁን እነ ሳውዲ አረቢያ እነ የመን ሁሉ ጭምር በእስያ አህጉር ውስጥ ነው የሚገኙት። ራሱ እስራኤልንም እነ ጆርዳን ማነው ሶሪያ ሊባኖስ ሁሉ ጨምሮ ዌስተርን ኤዥያ ናቸው። የኤዥያ አህጉር ውስጥ ያሉ በምዕራባዊ ፓርት ላይ ያሉ ሀገሮች ናቸው ማለት ነው። ስለዚህ አሁን የኢትዮጵያ ካርታ ተብሎ የሚባለው ከምን እስከምን ነው ብሎ የሚለው ይምጡና ዘመኑ ላይ እናየዋለን። ዘመኑ ላይ ማለት ሰለሞን በነገሰበት ዘመን
በታሪክ አስረጅነት የመን የኢትዮጵያ ግዛት ነበረች ብሎ የሚል ካለ እሱ ያሳየን። እነዛ እንኳን አይደለም የመን ለምሳሌ አሁንም ሌላ ነገር እንትን እንዳል እንጂ ምድያም የሚባለው ምድር አለ። ምድያም ሙሴ አማቱ ዮቶር የነበረበት እና የተቀመጠበት በጎች ይጠብቅበት የነበረበት ቦታ ሁሉ እሱም የኢትዮጵያ ፓርት ነው ተብሎ የሚሉ ሰዎች አሉ። መተው ያሳዩን። ሲያሳዩኝ እኔ ያኔ የሚወያዩ ወይ የሚከራከሩ ሲመጡ ምንጫቸውን እንዲያመጡ ይጠይቃሉ። እኔ ምንጭን እንዳመጣ ይጠይቃል። አስረጅነት ከመጽሐፍ ቅዱስም ሁሉ ጭምር ካርታ ብቻ ማሳየት አይደለም። ከመጽሐፍ ቅዱስ ራሱ አንደኛው ከማንም በላይ ከምንም በላይ እውነተኛ ምንጭ ስለሆነ ጂኦግራፊን ሙሉ ስለሚጠቅስ ማለት ነው መጽሐፍ ቅዱስ። እሱን ሁሉ አብረና ያለን። ኦኬ የሰለሞን ዝናና ጥበብ ሰምታ የሳባ ንግስት ወደ ሰለሞን ዘንድ ወደ እስራኤል ሄደች ይላል። ይሄን ብሎ የሚለው መጽሐፍት ክብረ ነገስት የሚል መጽሐፍት ነው። ዮኒ ክብረ ነገስት ብሎ የሚለው መጽሐፍት ይሄንን ታሪክ ይናገራል። ስለዚህ ይሄ ክብረ ነገስት ብሎ የሚለው መጽሐፍ በሚናገርበት ጊዜ ግን ጸሐፊዎቹ ያላስተዋሉት ነገር ቢኖር በጣም የሚገርመው ዮኒ በጣም የሚገርመው ነገር ቢኖር ጸሐፊዎቹ ያላስተዋሉት ቢኖር የይሁዳ ነገስታትን ታሪክ የማያውቁ ሰዎች ናቸው የጻፉት። ይሄው አደባባይ ላይ የምናገረው የይሁዳ ነገስታት ታሪክ አሁን የኢትዮጵያ ነገስታት ታሪክ አለ አይደል? አጼ ዮሐንስ ከአጼ ሚኒሊክ በፊት ነው እንጂ የነገሱት ከአጼ ሚኒሊክ በኋላ አይደለም የነገሱት አይደል? አጼ ቴዎድሮስ ከአጼ ሚኒሊክ በፊት እንጂ ከአጼ ሚኒሊክ በኋላ አይደለም የነገሱት። አጼ ኃይለ ሥላሴ ደግሞ ከአጼ ዮሐንስ በፊት ሳይሆን የነገሱት ከአጼ ሚኒሊክ በኋላ ነው የነገሱት። ስለዚህ አጼ ዮሐንስ አጼ ሚኒሊክ አጼ ኃይለ ሥላሴ ከአጼ ንብለ ድንግል በፊት ነው የነገሱት ብሎ አንድ ሰው መጥቶ ለኔና ሊዮኒ ቢነግረን ታሪኩን በትክክል ነው የነገረን አልነገረን። ምክንያቱም አጼ ኃይለ ሥላሴ የነበሩበት ዘመን በታሪካችን ስለሚታወቅ ማለት ነው። አጼ ንብለ ድንግል የነበሩበት ዘመን ደግሞ የትየለኝ ነው በጣም ርቀት። አጼ ንብለ ድንግል ጋር ለመድረስ አጼ ኃይለ ሥላሴን አጼ ሚኒሊክን ከዛ እያልን ሌሎቹን አጼዎችን ሁሉ በቅድመ ተከተል የኢትዮጵያ ነገስታት የነገሱበት ዘመን የተጻፈ ታሪክ የተሰነደ ትርክት ስላለን በትክክል ይታወቃል። ስለዚህ የክብረ ነገስት ጸሐፊዎች ወይ ደግሞ ታቦት ወደ ኢትዮጵያ መጣ ብሎ የሚለውን ትርክት የጻፉ ሰዎች የይሁዳ ነገስታት የእስራኤል ነገስታት ውስጥ የእስራኤል ነገስታት እስራኤል ለሁለት ስለተከፈለች ጁዲያና ሰማሪያ ተብሎ ስለተከፈለ የጁዲያውን ፓርት ሲጠሩ የጠሩበት አጠራር ሰለሞን ከነገሰ በኋላ ያሉ የይሁዳ ነገስታትን የዘመን ታሪክ ቢያቁና በዛ በይሁዳ ነገስታት ዘመን ታቦቱ ዛ እስራኤል ውስጥ እንዳለ ቢያቁ ኖሮችን ታሪክ ባልጻፏት ነበር። ለዚህ ነው አንድ እረኛ ማለት ነው። እኔ ባክግራውንዴ እረኛ ስለሆንኩ ሊትራሊ ገጠር ሰው ስለሆንኩ ማለት ነው። አንድ እረኛ ሲጠይቃቸው በታቦት ጉዳይ አንወያይም ብለው ቤታቸውን ዘግተው ባልተቀመጡ ካወቁት ታሪኩን መጥተው ማውራት ይችላሉ። የይሁዳ ነገስታትን ታሪክ እናወራቸዋለን። አይደለም የዘነገሱበትን ዘመን ለማወቅ በስም እንኳን አያውቋቸው። መጽሐፍ ቅዱስ ላይ ግን ተገልጠዋል ተጽፈዋል። በነዛ ነገስታት ዘመን ታቦቱ ነበር ዮኒ። በሰለሞን ዘመነ መንግስት የሳባ ንግስት ወደ ኢትዮጵያ ሄደችና ወደ ሰለሞን ሄደችና በሰለሞን ዘንድ ሚሉ ሶል በሴቶች ጉዳይ ስስ ነው እና ቢዚ ሆኗል በዘመኑ ማለት ነው። ባልታዛር ነበር እንዴ እሱማ ገና 400 ላይ ነው የቆመው። ያኛው በጣም ሄዷል። እና ሰለሞን ዘንድ ሴት በሰላም ሄዳ አትመለስም ብሎ በሚል አይነት ትርክት ታውቃለህ ከንግስቲቱ ጋር ብቻ ሳይሆን ገራሚ እኮ ነው። በሰላም ሄዳ አትመለስም ማለት የታሪኩ ጸሐፊዎች እንዴት አድርገው ሰለሞን እንዴት እንደተገናኛት ለመተረክ የተረኩበት ትርክት እና የሚፋጅ ነገር ምግብ አበላት ይላል ታሪኩ። በቀሬ ትምህርት ቤት ሁሉ ጭምር ሳይቀር ሲተረከለም ማለትና ጨው የበዛበት የሚፋጅ የሚል ነገር እንደ ቃሪያ አይነት ነገር እሱን አበላትና ውለታቸው ምንድነው? ማንም ውሃ ቢጠማው በሌሊት ተነስቶ ውሃ እንዳይጠጣ ይሄንን ቃል አስገባትና ከዛ ሴትዮ ሌሊቱ የበላቸው ነገር ጨው የበዛበት ነገር ነበርና ጥሙ ሲያንገበግባት ቃል ኪዳኗን አፍርሳ ተነስታ ውሃ ልትጠጣ ስትል ወደ እንስራው እጇን ስዘረጋ ንጉሱ አፈፍ አድርጎ ያዛትና እዛው ጋር ተኛት ይላል። አሁን ይሄንን እኛ ላይ ሙድ እየያዙ ነው ወይ ታሪክ እየተረኩ ነው? በጣም ነው የሚያበሳጨው። ሲጀምር እንስራው የላቸውም እንደዚህ ብለው ሲተርኩ እኮ ራሳቸው መሰቅጠጥ አለበት እኮ እንደ ክብር ነው የሚያወሩት።
በጣም እንደ ክብር ሲያወሩት ያሳዝናል። በእውነት ነው ማለት ምን አይነት ክብር ነው? እኔ ክብር ያሳዝናል። እንስራው ንጉሱ ትራስጌ ነው እንደሚያደርግ ሰለሞን የሚታኛ እንስራው ጋር ያጫወታት እንዴ? አዎ እና ልትጠጣ ስትመጣ አገኛትና እሷን እንትና በዛው ሌሊት ደግሞ ሌላኛይቱ ሰራተኛ እንስራ ስታይል በለኝ ወይ ፈጣሪ። እስቲ ከእነሱ ናቸው የጻፉት። ምንም አይጽፉት ነገር አለ። ጎበዞች ናቸው። ታሪኬን ሁሉ ይተረካል። በጉባኤ ትምህርት ቤት ሁሉ ጭምር ሲተረክልን የኖረው እና ደግሞ እሷም ጠጥታ ስትሄድ ደግሞ ሰራተኛይቱ ደግሞ በዛው ሌሊት ውሃ ጠማት። አብራት የሄደችው የንግስቲቱ ሰራተኛ እሷንም አግኝቶ ሰለሞን ድዋረገ ይሉሃል እና ሰለሞን ዘንድ በሰላም ሄዳ የምትመለስ ሴት የለችም ብለው ያው የወደቀ ዛፍ ምሳሪ በዛበታል። አይ እንግዲህ ሰለሞን አንዴ ሴት ይወዳል ተብሏል። ምን እናደርጋለን ብለን በግርድምድም ያዝኑ ታሪኩ እና እዛ ወደ ኢትዮጵያ መጡ። ታዲያ ሰራተኛዋ አላረገዘችም? አርግዛለች፣ ወልዳለች። ግን የእሷን እንዴት እንደሸፈኑት ነው በጣም እና ወልዳለች። እሷም ወልዳለች ይላል። ኦኬ። እና መጣ። ያው በይነልህም የተባለው ቀዳማዊ ሚኒሊክ ተወለደ አሉን። እዛ 22 ዓመት ሲሞላው ወደ አባቴ ምድር ወደ እስራኤል ሊሄድ ብሎ አለ። 22 ዓመት ከሞላው በኋላ ሄደ። በጣም የሚገርምህ 22 ዓመት ከሞላው በኋላ ወደ እስራኤል ሲሄድ ታሪክ ጸሐፊዎቹ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄን ታሪክ ብለው የጻፉ ሰዎች ቤተክርስቲያኒቱን እንድታፍር አድርገዋታል። ቀጥታ መሰረዝ ነው ያለባቸው። ልጁ 22 ዓመት ኢትዮጵያ ውስጥ አድርጎ ወደ እስራኤል ሀገር ተመልሶ ሲሄድ ሰለሞን በህይወት የለም። በታሪኩ አቀማመጥ ከሄድን እነሱ ግን ምን አሉ? ሰለሞን አባቱን አገኘውና ተቃቅፈው እና ከናቱ ጋራ እንደተገናኘ እናቱ እናቴ አንተ ልትጎበኝ በመጣችበት ሰዓት ላይ እሷን ተገናኝታት የተወለድኩት ልጅ እኔ ነኝ ብሎ በይነልህም ቀዳማዊ ሚኒሊክ የተባለው ማለት ነው። ከዛ አድጌ ነው የመጣሁት ብሎ ሲለው ሰለሞን ተቀበለው ይላል። ሰለሞን የነበረበትን ዘመን ግን ስታሰላው ዮኒ ሰለሞን ከሞተ ከ7 ዓመት ነው ከምናም ነገር በኋላ ሰውየው ሄደው እንደምረዋለን። የሂሳብ ስሌቱን በይነልህም ክብረ ነገሥት መጽሐፍ ላይ ተጻፈውን እሱን አሳያለሁ። ከዛ ደግሞ የሰለሞን ዘመን የነገሰበትን ነገስታቱን ዘመን የይሁዳ ነገስታትን ዘመን ሳሳይ ሰለሞን ከሞተ ከ7 ዓመት ነው ከምናም ነገር በኋላ ነው ሚኒሊክ የተባለው ወደ ሰለሞን ሄደ ተብሎ የተባለው። ሲሄድ አላገኘውም ማለት ነው። እንዴት እንደማይገናኙ ወንድሞች እናቶች፣ ኢትዮጵያን የምታክል ሀገሬን ብራዘር የራሳችን ወርቅ የሆነ ታሪክ እያለን የሰው ሀገር ታሪክ የኛ ሀገር ታሪክ ለማድረግ ስንሞክር ዶክተር ናቸው አሁን ስርግው ገላው ናቸው የተረጎሙት በአዲስ አበባ ዩኒቨርሲቲ ቋንቋዎችና የጥናት ምርምር የተዘጋጀ ክብረ ነገሥት መጽሐፍ ማለት ነው። እንዴ ሼም የለም እንዴ? በእውነት ኢትዮጵያ የታሪክ ሰው የላትም እንዴ? በደንብ ነው እንጂ ሊኖራ። ይሄ በዩኒቨርሲቲ ደረጃ እንደዚህ ታትሞ ሲወጣ ማለት ነው። ይሄን ታሪክ ከየት ነው ያገኙት? ከኢትዮጵያ ኦርቶዶክስ ታሪክ ሳይሆን ክብረ ነገሥት የሰለሞንና የንግስቲቱን ታሪክ የሚናገርበት የኢትዮጵያ ቋንቋዎች ጥናትና ምርምር ማዕከል አዲስ አበባ ዩኒቨርሲቲ ተርጓሚው ዶክተር አዲስ አበባ ዩኒቨርሲቲ ኦኬ ተርጓሚው የመጽሐፉ ተርጓሚና አዘጋጅ አርታይ ስርግው ገላው አሁን ዶክተር ናቸው። ይሄ መጽሐፍ የመጀመሪያ እትም 1994 ክብረ ነገሥት በኢትዮጵያ ቋንቋ ጥናትና ምርምር ማዕከል አዲስ አበባ ዩኒቨርሲቲ 1994 ንግድ ማተሚያ ቤት፣ ሁለተኛ እትም 2005 የክብረ ነገሥት የኢትዮጵያ ቋንቋዎች ባህልና አካዳሚ አዲስ አበባ ዩኒቨርሲቲ አዲስ አበባ 2005 አዲስ አበባ ዩኒቨርሲቲ ማተሚያ ቤት የታተመ ማለት ግዕዝና አማርኛ። አገሬን በዚህና ልክ የታሪክ አዋቂዎች እያሉ እንደዚህ ታሪክን አዛብቶ መጻፍ በእውነት
በእውነት እንደ አንድ ኢትዮጵያዊ በጣም ውስጥ ያዝናል። የራሳችን የሆነ ታሪክ አለ። የራሳችን ወርቅ የሆነ ታሪክ አለ። ወርቅ የሆነ የሰው ሀገርን ታሪክ የራሳችን ታሪክ ለማድረግ ሲሞከር የውሸት ትርክት ሲጻፍ አመታትን እንኳን ከአመታት ራሱ እንዴት ማገጣጠም እንዳለባቸው እንኳን ሳያውቁ ጻፉት ማለት ነው። ስለዚህ ታቦቱ በሰለሞን ዘመነ መንግስት ወደ ኢትዮጵያ መጣ ተባለ። አንባቢ ስለሌለ እኮ ነው። የሚገርም አሁን ነው ተገልጦ መነበብ የጀመረውና ነገሮች የተበላሹት እንጂ የፈለጉትን ጽፈው ማስቀመጥ ይችላሉ። ጠያቂም አልነበረም፣ ደፍሮ የሚጠይቅም አልነበረም። ከጠየቅ ወይ ትደበደባለህ ወይ ትባረራለህ። ያ ነገር ስለነበረ ነው። አሁን ግን ደፍሮ የሚጠይቅ ትውልድ አለ፣ የሚያነብ ትውልድ አለ። ስለነቃ እንደዚህ አይነት ነገሮች ላይ ፎከስ ተደርጎ ይሰራል። እኔ የምልህ እዚህ ጋር ጥያቄዎች አሉ። በነብዩ ኢያሱ ላይ የተለያዩ ታቦቶች አሉ አይደል እንዴ? እሱ ግራ ገብቶኛል። በማን በነብዩ ኢያሱ ወልደ ነዌ በኢያሱ ወልደ ነዌ ዘመን የነበረው ቅድም ያልኩ ኢያሱ ማለት ሙሴ ሲሞት የተካው እግዚአብሔር እስራኤልን ሕዝብ መርጦ ወደ ከነዓን ምድር ያስገባ ማለት ነው። በሱ ዘመን የነበረው በሙሴ ዘመን የነበረው ታቦት ነው። ራሱ ነው ራሱ ያው ታቦት ነው። ኦኬ። ስለዚህ ብዙ ታቦቶች አልነበሩም። ራሱ ታቦት የለም፣ አንዱ ታቦት ነው ያለው። ለምሳሌ ምናልባት ካሜራን ገልጬ በጽሁፍ ደረጃ ላሳይ። እኔም ማንበብ እችላለሁ ካስፈለገ። አይ ማንበቡንም እናነባዋለን፣ ግን አንዴ እንደዚህ አድርጌ ላስቀምጥ። ከሙሴ ልጀምር፣ ሙሴ ስለሆነ ዋናው። ከዛ እሱ ሲሞት ኢያሱን የተተካው አሁን ቅድም ያልከው ኢያሱ ከሞተ በኋላ ዘመነ መሳፍንት የሚባል አለ። ዘመነ መሳፍንት ካለቀ በኋላ በዘመነ መሳፍንት መጨረሻ አካባቢ ላይ ሳኦል ተነሳ፣ ንጉሱ ማለት ነው ሳኦል። ከዛ ዳዊት፣ ከዛ ሰለሞን። ስለዚህ ያ በኢያሱ ዘመን ብለ ያልከው ሙሴ ከሞተ በኋላ ኢያሱ ነው የተተካው። ኢያሱ ከሞተ በኋላ ዘመነ መሳፍንት መጣ። ዘመነ መሳፍንት ማለት በጣም በቃ ባጭሩ ይሄ ዘመን የድብልቅልቅ ዘመን ማለት ትችላለህ። በቃ ምንም መሪና ተመሪ ያልታወቀበት ማለት ነው። በየጊዜው እግዚአብሔር መስፍን ያስነሳላቸዋል፣ ይሞታል፣ እንደገና መልሰው እንትን ይላሉ፣ ይሞታል። ሰው ሁሉ በፊቱ መልካም መስሎ የታየውን ሁሉ የሚያደርግበት ዘመን ነበር ይላል መጽሐፍ ቅዱስ ሲናገር። ስለዚህ የእስራኤል የመሳፍንት ዘመን ነው እሱም። ከዛ በዚህ ዘመነ መሳፍንት ማላለቂያው ላይ ሳሙኤል እዚህ አለ። በዚህ በዘመነ መሳፍንት ውስጥ ነው የተወለደው ሳሙኤል። ከዛ ሳኦልን አነገሰው። ሳኦል ከሞተ በኋላ ዳዊት ነገሰ። ዳዊት ከሞተ በኋላ ሰለሞን ነገሰ። ሰለሞን ከሞተ በኋላ መንግስተ እስራኤል በተለይ እዚህ የሰለሞን ልጅ ሮብዓም የሚባለው ንጉስ ከነገሰ በኋላ መንግስተ እስራኤል ለሁለት ተከፈለ። 10 ነገድን እና 2 ነገድ፣ 2 ነገድ እና 10 ነገድ። 10 ነገድ እስራኤል ተብሎ ተጠራ። የ2 ነገድ ጁዳ ወይ ደግሞ ይሁዳ ተብሎ ተጠራ። መናገሻው ኢየሩሳሌም ሲሆን መናገሻቸው ሰማሪያ ሆነ፣ ሰሜኑ ክፍል። ኦኬ። ይሄ ዘመን እዚህ ጋር የሆነበት ሰለሞን ሳኦል ከ1050 እስከ 1010 ዘመነ መንግስት ማለት ቅድመ ልደተ ክርስቶስ ነገሰ። ዳዊት ከ1010 እስከ 970 ነገሰ ዳዊት። ሰለሞን ከ970 እስከ 930 ነገሰ እስራኤል። 930 ሰለሞን ከነገሰ በኋላ 930 40 ዓመት ነው። ወርታች ነው የምትቆጥረው፣ ወደ ታች ነው። ኦኬ። ይሄኛው አሁን 1050 ማለት ከ1050 40 ዓመት ስትቀንስ ወደ ታች፣ ከታች ወደ ላይ ያረክ ነው። ቢሲ ቢፎር ክራይስት ብሎ ያለው ቢሲን ወርታች ነው የምትቆጥረው። እንደ አረቦቹ ነው እየቆጠርክ። እንደ አረቦቹ ወርታች እያለቀ ነው።
ቢፎር ክራይስት ማለት ነው። 1050 እስከ 1010 ሳኦል ነገሰ። ከ1010 እስከ 97 ዳዊት ነገሰ። አዎ ዳዊት ከሞተ በኋላ ደግሞ ልጁ ሰለሞን ከ97 እስከ 930 ነገሰ። ከ930 በኋላ ይሄ ሰለሞን ልጅ ሮብዓም ከነገሰ በኋላ ነው መንግስት እስራኤል ለሁለት ተከፈለ። ይሄኛው ይሁዳ ተባለ፣ ይሄኛው ደግሞ እስራኤል ተብሎ ሰሜኑ ክፍል 10 ነገድ። ይሄኛውን ሮብዓም ሲይዘው ይሄኛውን የናባጥ ልጅ ኢዮርብዓም ዮኒ ይሄንን ያሳየው ክብረ ነገስት የሚባለውን መጽሐፍ የጻፉ ሰዎች የታረኩት ክብረ ነገስት ይሄንን ክብረ ነገስት መጽሐፍ የጻፉ ሰዎች ሮብዓምንና ኢዮርብዓምን እንኳን ለይተው ያላወቁ ሰዎች ናቸው የጻፉት። የዳዊት የሰለሞን ልጅ ስሙ ሮብዓም ነው የሚባለው። ሰለሞን ሲሞት በእስራኤል ላይ ነገሰው ሮብዓም ነው የሚባለው። የዚህ ታሪክ ጸሐፊዎች ግን የሰለሞን ልጅ ኢዮርብዓም ብለው ነው የጻፉት። እግዚኦ የኢዮርብዓም አባቱ ናባጥ ይባላል። የናባጥ ልጅ ነው። ነገዱ ኤፍራይም ነው። ኤፍሬም ነገድ። ይሄኛው ግን ጁዳ ነው። ይሁዳ ማለት ነው። የይሁዳ ነገር ነው። ሰለሞን ከይሁዳ ነገር ነው። እና እንዴት በዚህና ልክ እንደዚህ አድርገው ይጽፋሉ? የኮምፒውተር ኤረር ነው ተብሎ ይባል። አንድ የስም ለውጥ ብቻ እዚህ ጋር ሮብዓምና ኢዮርብዓም ማለት ብቻ አይደለም። እርስ በርስ ታሪኩ እርስ በርስ ይጋጫል። እንኳን ከመጽሐፍ ቅዱስ እውነት ጋር አይደለም እርስ በርስ ይጋጫል ማለት ነው። እና በዚህ አይነት መልክ ነው መንግስት እስራኤል ለሁለት ተከፈለ። ስለዚህ እግዚአብሔር ይሄኛውን ነገድ ከዚህኛው 10 ነገር ከሰጠ በኋላ ጌታ ታርጌት ያደረገው ይሄ ነገድ በተለይ በጣም ሊሰመርበት የሚገባ ነገድ ነው። ጌታችን ኢየሱስ ክርስቶስ ከዚህ ነገድ ነው የወጣው። መሲሁ ከዚህ ነገድ ነው ይጠበቅ የነበረው። እና ይሄኛው ነገድ ውስጥ ያሉ አባቶች ናቸው። ዳዊት ከነገደ ይሁዳ ነው። ሳኦል ነገዱ ከብንያም ነው። ብንያማዊ ነው ነገዳቸው። የ12ቱ የያዕቆብ ልጆች አሉ አይደለ? ከነሱ ውስጥ ከነገደ ብንያም ነው ይሄኛው። ምክንያቱም ይሄን ሁሉ ታሪክ ስናቅ ነው ታቦቱ እንደነበረና እንዳልመጣ የሚታወቀው ማለት ነው። ስለዚህ ሳኦል ከነገደ ብንያም ነው። ዳዊት ግን ከነገደ ይሁዳ ነው። ያው ልጁም ሰለሞን ከዛ ከነገደ ይሁዳ ነው። ሮብዓምም ከነገደ ይሁዳ ነው። ይሁዳን ይዘን ስንመጣ ሮብዓም ነገሰ። ሮብዓም ከሞተ በኋላ አብያም ይባል መጣ። አብያ ከሞተ በኋላ ኢዮሳፍጥ እንደዚህ እያለ የይሁዳ ነገስታት አሳያለ እስከ ዘመነ ሴዴቅያስ። ዘመነ ሴዴቅያስ ማለት ባቢሎናውያን መጥተው የመጀመሪያውን ቤተ መቅደስ እስካፈረሱበትና ወደ ባቢሎን እስከመረቋቸው ጊዜ ድረስ የነበሩ የይሁዳ ነገስታት ዝርያዎች ከሮብዓም እስከ ሴዴቅያስ። ዜዴቅያ የባቢሎን ንጉስ ናቡከደነጾር ያወጣለት ስም ነው። የኢዮስያስ የልጅ ልጅ ነው። 11 ዓመት ላይ ነገሰው። በ586 ቅድመ ልደተ ክርስቶስ ባቢሎናውያን መጥተው ቤተ መቅደሱን ሲያፈርሱት ይሄንን ንጉስ ንጉሱ የናቡከደነጾር አይኑን ጎልጉሎ አውጥቶ ወደ ባቢሎን ማርኮት ወስዶታል። ምን ልትለን ነው ብለህ ካልክ በዚህ መካከል ከሮብዓም ዘመን ጀምሮ እስከ ሴዴቅያስ ዘመን ድረስ ወደ ከ15 እስከ 18 ነገስታት ነግሰዋል። ይሆን በነዚህ መካከል በተለይ ለሴዴቅያስ ባቢሎናውያን መጥተው ከመማረካቸው ከ54 ዓመት በፊት እዚህ ጋር ኪንግ ጆዛያ ወይ ደግሞ ኢዮስያስ የሚባል የእስራኤል ንጉስ የይሁዳ ንጉስ ነበር። ከ640 ቅድመ ልደተ ክርስቶስ ላይ የነገሰ ማለት ነው። ኦኬ ምን ልናይ ነው? እሱ በነገሰበት ዘመን የእግዚአብሔር የቃል ኪዳኑ ታቦት አለ። ሰለሞን እዚህ ጋር ነው አይደል ያለው? ዮኒ በሰለሞን ዘመነ መንግስት ታቦቱ ወደ ኢትዮጵያ መጥቷል ብለውናል አይደል? አዎ። ታቦቱ ስንት ነበረ ነው ብለን ያሉ? በቁጥር አንድ የአንድ ታቦት ወደ ኢትዮጵያ ከመጣ እስራኤል ታቦት የላትም ማለት? አዎ። እስራኤል ታቦት የላትም። በሰለሞን ዘመነ መንግስት ወደ ኢትዮጵያ መጥቷል። ወደ ኢትዮጵያ ከመጣ እስራኤል ታቦት የላትም።
ያውም ተሰርቆ ነው የመጣው ይላል ይሄ መጽሐፍ ሲመጣ ተሰርቆ ነው የመጣው። ኦኬ ታቦት ከሌላት እንግዲህ ከዚህ በኋላ በእስራኤል ውስጥ ታቦት ብንበረብር አናገኝም ማለት ነው። ትክክል። ኦኬ ይሄ ንጉስ በነገሰበት ዘመን በ640 ቅድመ ልደተ ክርስቶስ ማለት ነው ኢዮስያስ በነገሰበት ዘመን ታቦቱ እዛው ኢትዮጵያ እስራኤል ምድር ላይ ነበር ይላል። ምን ላይ ነው? ሁለተኛ ዜና መጽሐፍ ምዕራፍ 35 ከቁጥር 1 እስከ 3 አንብበው ባለው ታዲያ እንደዚህ እየተነተንክ እንዴት ብለው ይምጡ? ቤት በኩል ይምጡ። እንደው ዜና ማዋል ስንት ሁለተኛ ነው? ሁለተኛ ዜና ምዕራፍ 35 ከአንድ እስከ 3 ቤት በኩል ይምጡ ብራዘር። እሺ ቁጥር ስንት? ከቁጥር 1 እስከ ቁጥር 3። እሺ መጽሐፈ ሁለተኛ ዜና መዋዕል ምዕራፍ 35 ከቁጥር 1 ጀምሮ። ኢዮስያስም ለእግዚአብሔር በኢየሩሳሌም ፋሲካ አደረገ። በመጀመሪያውም ወር በ14ኛው ቀን ፋሲካውን አረዱ። ካህናቱንም በየስርዓታቸው አቆመ። በእግዚአብሔርም ቤት ያገለግሉ ዘንድ አጸናቸው። እስራኤልንም ሁሉ ያስተምሩ ለነበሩት ለእግዚአብሔር ለተቀደሱት ሌዋውያን እንዲህ አለ። ቅዱሱን ታቦት የእስራኤል ንጉሥ የዳዊት ልጅ ሰለሞን በሰራው ቤት ውስጥ አኑሩት። ከዚህም በኋላ በትከሻችሁ ላይ ሸክም አይሆንባችሁም። አሁንም አምላካችሁን እግዚአብሔርና ሕዝቡም እስራኤልን አገልግሉ ይላል። ጥያቄ ልጠይቅ። ይሄ ታቦት ከየት ነው የመጣው? ይሄ ታቦት ከየት መጣ? ከኢትዮጵያ። አይ ወደ ኢትዮጵያ ታቦቱ ይኸው በሰለሞን ዘመነ መንግስት ወደ ኢትዮጵያ ሄዷል ብለውናል አይደል? ወደ ኢትዮጵያ ሄዷል። ኦኬ ወደ ኢትዮጵያ ከሄደ ታቦቱ አንድ ነበር። ታቦቱ ወደ ኢትዮጵያ ከሄደ እስራኤል ታቦት የላትም ማለት ነው። አሁን ያነበብከው ታቦት ከየት መጣ? በኢዮስያስ ዘመነ መንግስት ከኢትዮጵያ ነው። ኢትዮጵያማ አሁንም አለኝ እያለች ነው። ተመልሶ ሄደዋል። እንደገና እስራኤላውያን መጀመሪያ ፈለጉትና እስራኤላውያን ለኢትዮጵያ ጠየቁ። ከዛ ኢትዮጵያ ወደ እስራኤል ወሰደችው። ከዛ ደግሞ ሲጨርሱ መልሳ ኢትዮጵያ አመጣች። የሰረቃችሁትን መልሱልኝ ተባሉና እሺ ለጊዜው ለአንድ ቀን አሏቸው። እሺ ያሉ ወሰዱላቸው የሰለሞን ቤተክርስቲያን ውስጥ። ከዛ መልሰው እኛ ጋር ነው ያለው። ይቅርታ እንትን የሚለውን ቃል አስታወስከኝ። ወንድማችን መጋቢ በጋሻው ወንድማችን ፓስተር ትዜ ነው ሲናገር የሰማሁትና ስለ አንዲት እህት ምን አላት? ልጅቱ እነ በጋሻው የተነሱበት ዘመን በኦርቶዶክስ በጣም የታወቁበት ፌመስ የነበሩበት ዘመን ድምጻቸው በጣም እንደሚሰማ ይታወቃል። እና ልጅቱ ያኔ ጴንጤ ነበረች። ኦኬ በጋሻው ኦርቶዶክስ ሲሰብክ ጴንጤ ነበረች። የበጋሻውን ስብከቱን እና ድምጹን ምናምን ቃናውን ለዛው በጣም በዘመኑ የነበረው የነ ትዜ የነ ዘርፌ በጣም ገናው ነበር። አሁንም ያለ ልክ ነው። አሁንም አለና እነ ምርትነሽ ምናምን ነገር ሁሉ ገናው ይወጡበት ነበር። እና ጴንጤ የሆነች ዝም ብላ በዋል ፈሰስ የምትውል አይነት ጴንጤ ናት። እና እንትን ብላ በበጋሻው ድምጽ ተማርካ ወደ ኦርቶዶክስ ሄደች። ኦርቶዶክስ በሄደች በኋላ ደግሞ እነ በጋሻው ያኔ እየተገፉበት የነበረ ጊዜ ነበረ። ከዛ ደግሞ እነ በጋሻው ሲወጡ አብራቸው ወጣች። ከዚህ ታቦት ጋር ልታገናኝ እና ከዛ በመጀመሪያ ነበርኩኝ። ከዛ መጣሁ ወንጌላዊ ነበርኩ። ነገር ይገባኛል ቶሎ ነው። ከዛ ወደዚህ መጥቼ በዚህ ገብቼ ምናምን ብላ ስትል መጨረሻ ላይ አሁን ያው አንተን ተከትዬ መጣሁ ብላ ስትላት ይቅርታ አድርጊልን ይቅርታ ስላጉላላንሽ ብለው አላት አሉ።
እና አሁንም ታቦቱን በሰለሞን ዘመነ መንግስት ወደ ኢትዮጵያ ሄደ። ከዛ ወደ ተመልሶ ደግሞ ተውሰው እንደገና አሁን ወደ ኢትዮጵያ ተመልሷል። በቃ ዮኒ ቅድም ያልከው ይባላል። ቅድም ያልከው ነው። በእውነት እኛ ኢትዮጵያውያን ኢትዮጵያዊ አያነብም ብሎ የሚለውን ቃል አልስማማም። ይሁን ኢትዮጵያውያን በጣም ነው የሚያነብ ታሪካቸው ነው። ካነበብን በኋላ ምን ይሆን መሰለህ? አሁን መነበብ የጀመረው አሁን ነው እኮ ጴንጤዎች ከመጣችሁ በኋላ እንጂ መነበብ እኮ አልነበረም። እውነት ለመናገር ዝም ብለህ ነው የምትቀበል። ዝም ብለህ ሙስሊሙ ኦርቶዶክስም ዝም ብለህ ነው የምትሄደው። እውነት ለመናገር መጽሐፍ ቅዱሳችን ውስጥ አልነበረም። ልክ ነው። ለምን ይዋሻል? አልነበረም እንዴ? ቢኖር ራሱ ትራስ ነው የምታደርገው እንጂ ማን ያነባል? አይነበርም። ማነው ቤት ውስጥ መጽሐፍ ቅዱስ የነበረው? ማንም አልነበረም። ለመዋሸት አልፈለግም። ልክ ነው። ያለውም ደግሞ ሩቅ ነው የሚቀመጠው። ማንም ተነስቶ ዝም ብሎ ገልጾ ማንበብ አይችልም። ልክ ነው። ልክ ነው። ለዚህ ነው አየህ ትልቁ ችግራችን ምንድነው ከተባለ ወንድሞች እና እህቶች ያለማንበባችን ችግር ነው። እዚህ ጋር ከሰለሞን ዘመነ መንግስት ጀምሮ እስከዚህኛው ኢዮስያስ እስከሚባለው ዘመን ድረስ ይሆን ከ250 እስከ 300 ዓመት የዘመን ርቀት አለ። አሁን ምን ይላል? ታቦቱ በሰለሞን ዘመነ መንግስት ወደ ኢትዮጵያ መጥቷል። ታቦቱ ስንት ነው? አንድ ነው። በዚህ ትርክት መሰረት ታቦቱ ወደ ኢትዮጵያ መጣ ተባለ። ኦኬ ወደ ኢትዮጵያ ከመጣ እስራኤል ታቦት የላትም ማለት ነው። ግን ታሪኩን የነገስታትን ታሪክ ተከተለ ስትመጣ ኢዮስያስ የሚባለው ንጉስ ጋር ስናይ አሁን ቅድም ያነበብከው ሁለተኛ ዜና መጽሐፍ ምዕራፍ 35 ቁጥር 3 ላይ የእግዚአብሔር ቃል ኪዳኑ ታቦት በኢዮስያስ ዘመን እዛው እስራኤላውያኑ ካህናት በትከሻቸው ላይ ተሸክመውት ነበር። እሺ መልሰ ቁጥር 3ን አንብበው። እሺ ቁጥር 3 እስራኤልንም ሁሉ ያስተምሩ ለነበሩት ለእግዚአብሔርም ለተቀደሱት ሌዋውያን እንዲህ አለ። ቅዱሱን ታቦት የእስራኤል ንጉስ የዳዊት ልጅ ሰለሞን በሰራው ቤት ውስጥ አኑሩት። ከዚያ በኋላ በትከሻችሁ ላይ ሸክም አይሆንባችሁ። አሁንም አምላካችሁን እግዚአብሔርና ሕዝቡን እስራኤልን አገልግሉ ይላል። ያ ስለዚህ በትከሻችሁ ላይ ምን አይሆንባችሁ ብሎ አለ? ሸክም። ለምን ይመስላል በትከሻቸው ላይ የሚሸከሙት? ለምን በሰለሞን ቤት ውስጥ ቤተ መቅደስ ውስጥ ለምን አስቀምጡት አላቸው? ቤተ መቅደስ ውስጥ አልነበረም ማለት ነው ታቦቱ? እንግዲህ እሱን አስረዳኝ አላውቅም። ኦኬ የይሁዳ ነገስታት የዘመን ታሪክ አለ በጥቂቱ ማለት ነው። ሰለሞን ከሞተ በኋላ ልጁ ሮብዓም ነገሰ። ሮብዓም ሲሞት አብያ ነገሰ። አብያ ሲሞት አሳ ነገሰ። አሳ ሲሞት ኢዮሳፍጥ ነገሰ። ኢዮሳፍጥ ሲሞት አካዚያስ ነገሰ። አካዚያስ ሲሞት ኢዮአስ ነገሰ። እንደዚህ እያለ ኦዚያን ምናምን ነገር ሕዝቅያስ፣ ምናሴ፣ አሞጽ እያለ ኢዮስያስ ጋር ይደርሳል ማለት ነው። ከኢዮስያስ ቀጥሎ ደግሞ ኢዮአቄም፣ ዮአኪን እና ዜዴቃያ እዚህ ጋር ይደርሳል ማለት ነው። ባቢሎናውያን መጥተው እዚህ ጋር ከመማረካቸው በፊት ኦኬ። አሁን በእነዚህ ዘመን በሰለሞን ዘመንና እዚህ ጋር ያለው በሰለሞን ዘመንና በኢዮስያስ ዘመን መካከል ከ250 እስከ 300 ዓመት የዘመን ርቀት አለ። ስለዚህ ታቦቱ ወደ ኢትዮጵያ መጣ ከተባለ ከ300 ዓመት በኋላ እንዴት ኢትዮጵያ ውስጥ ነው እስራኤል ውስጥ እዛው ይገኛል? ይሄ ማለት ምን ማለት ነው? በእያንዳንዱ የነገስታት ዘመን ታቦቱ እዛው እስራኤል ነበረ ማለት ወደ ኢትዮጵያ 1000% አልመጣም። አርማችሁን አውጡ እንግዲህ ቤተሰብ መጥቷል ብሎ የሚለኝ ሰው ካለ እርምህን አውጣ ብላለች አመልማላባት። እስቲ መጥቷል ብሎ የሚለኝ ሰው ካለ መጥቶ ከኔ ጋራ አንተ ቤት ከፈለገ በውይይት ከፈለገ በዲቤት ከፈለገ በጥያቄ እሱ ሳይጠይቀኝ እኔ ሳልጠይቀው እሱ እየጠይቀኝ ከፈለገ ብሉይ ኪዳን ላይ ማለት ነው የትኛውንም ዘመን መወያየት እንችላለን። ደግሞ ሰርቆ መውሰድስ እግዚአብሔር ያጸድቃል እንዴ? አሁን ለዚህ መጽሐፍ ቅዱስ ካለ የስርቆት ታቦት ሲሆን እንዴት ሊያጸድቅ ይችላል? you tell me right እንዴ የእግዚአብሔር ነገር ሰርቃ ትጸድቃለህ እንዴ? አንጸድቅም ራሱ እኮ ቀደም ካልነው ከ10ቱ ትእዛዛት ውስጥ እኮ አንዱ አትስረቅ ነው አይደል ብሎ አትስረቅ ብሎ የሚለውን የጌታን ሕግ የጌታን ታቦት ራሱ እንዴት ስረቅ ብሎ ጌታ ይፈቅዳል? በዚህ ስርቆት ውስጥ ቅዱስ ሚካኤል መልአኩ
ቅዱስ ሚካኤል መልአኩ በሌብነት ተባባሪ ነው ብለዋል እዚህ ውስጥ በለው ወይኔ በላቸው አለ ሰውዬው ነው ብለዋል። እሷን ፓርት ታነብልናለህ? ፔጁን ታውቀዋለህ? ያው አንዴ ዮኒ እንኳን ዘቦምብሽ እንዲሁም ጤዛንሽ እንኳን ጠይቀኝ አንብብልኝ ብራል። ኦኬ እኛም ስክሪንሻት አድርገን ወይኔ በላቸውን በል ሊያስቀስፉን ነው ዘረፉ ብለው እንዴት አንቀሰፍ እንዴት አንቀሰፍ። ኦኬ እንደመከሩ ምክሩ እዚህ ጋር አለ። ከዛ 43 ላይ ነው ያለ ነው። አይ ቆይ እሱኛው ሳይሆን እሺ እዚህ ጋር የተገለጠለት ከእንቅልፉ ነቃ አዛርያስ መልአኩ ያለው ከገጽ 43 እሺ ክብረ ነገሥት ሰምታችኋል። አንብቡ። ያላችሁ የሌላችሁ ገዝታችሁ አንብቡ። ማወቅን የመሰለ በጣም ነገር የለም። ምን ይላል እንግዲህ ያዝልኝ ስለጠየቀኝ እንግዲህ እንቀጥል። እሺ ይላል ከንጉሱ ልጅ ጋራ ያው የተላኩት እንዳለቀሱና እንደመከሩ ይላል። ከንጉሱ ልጅ ጋር የተላኩቱ ማለት ነው። ከዛ ሊሰነባበቱ ነው። ከንጉሱ ልጅ ጋር እንዲሄዱ የታዘዙት የእስራኤል ልጆች የእስራኤል መኳንንት ልጆች ግን የሀገራችን ትውልዳችንን ዘመዶቻችን የሀገራችንን ሰዎች ትተናልና ምን እናድር ሲሉ በአንድነት መከሩ። አሁንም እርስ በርሳችሁ ልንዋደድ እነዚያም እግዚአብሔር ነው የሚቸኩለው የሚዘገየውም ሳይኖር እነዚህን ሳንፈራ ሳንጠረጠር ዘመዶቻችን ሳያውቁ ቃል ኪዳን እንግባ። የእግዚአብሔር ፍቃድ ይሁን ለእርሱም ለዘላለሙ ምስጋና ይገባል አሉ። የካህናቱም ልጆች አዛርያስ እና ኤልሚያኖስ ዘመዶቻቸውን ስለሰጡን ነው እንጂ ሌላውንስ አያሳዝንም ሲሉ መለሱ። ይልቁንም ደግሞ ስለእመቤታችን ጽዮን እናዝናለን አሉ። ልብ በል ጽዮን የምትባለዋ የኢያቡሳውያን ከተማ የተባለችዋ የአሁኑ ኦልድ ሲቲ የሚባለው መስጊዱ ያለበት አካባቢ ማለት ነው። ቤተ መቅደሱ የተሰራበት ጽዮን ከተማ ኢየሩሳሌም ናት። ጽዮን እሷን እመቤታችን ብለው ማንም ጠርቶ አያውቅም። ተጠርታ እመቤታችን የኛ ነው የሚለው እኛ የኛዎች ሲጽፉ እንዴት እንደሚጽፍልኝ ታሪክ እንትን ለማለት ኦኬ። እሷንም አስቀርቶብናል። በእሷም ምክንያት ለእግዚአብሔር ሰጥተውናል። እስከ ዛሬም ድረስ ተልከናልና ስለ እርሷ እናዝናለን። እርሷን እስከ ዛሬ ተንከባከበናታና ስለ እሷ እናዝናለን። እርሷን ያስቀሩብናል። በእሷም ምክንያት ፈጽሞ እናለቅሳለን አሉ። ሌሎች መልሰው በእውነት እሷ እመቤታችን ተስፋችን መመኪያችን ናት፣ በእሷም ብፅዓት አደረግን። እንዴትስ እመቤታችንን ጽዮንን ልንተዋት እንችላለን? ያሉ ምክር ነው የሚመክሩት። ለእርሷ ተሰጥተናልና ምን እናድርግ? ትእዛዙን እምቢ ብንል ንጉሱ ይገለናል። ከአባቶቻችን ቃል እና ከንጉሱ ትእዛዝ መተላለፍ አንችልም። ስለ እመቤታችን ጽዮን ምን እናድርግ አሉ። በታቦቱ ላይ ታቦቱን ሊወስዱ እመቤታችን ተብሎ የሚጠራው እዚህ ጋር ታቦቱን ነው። ያ የእግዚአብሔር ቃል ኪዳኑ ታቦት ማለት ነው። ኦኬ የካህኑ የሳዶቅ ልጅ አዛርያስ የሚባል ካህኑ ሳዶቅ የሚባለው ትክክለኛ ሊቀ ካህን ነው። በሰለሞን ዘመነ መንግስት ነበረ፣ በዳዊትም ዘመነ መንግስት ነበረ። ሰለሞንንም የቀባው በዘመኑ የነበረው ካህን ነው፣ ሊቀ ካህን ነው። በዳዊትም ዘመን ነበር፣ በሰለሞንም ዘመን ነበረ። ኦኬ አዛርያስ የሚባል ልጅ አለው ተብሎ ይባላል። መልሶ የምናደርገውን እኔ እመክራችኋለሁ፣ ብንሞት በህይወትም ብንኖር ብንይዝም ብንወጣም እስከ ሞት ድረስ ላትናገሩ ቃል ኪዳን ግቡልኝ ማሉልኝ ብሎ አለ። ለምንድን ነው ቃል ኪዳን የሚማማሉት? ለምንድን ነው እዚህ ጋር ቃል ኪዳን ግቡልኝ ላትናገሩ ብሎ የሚለው ለማን ነው? አዎ ሶስት ሰዎች ሶስት ሰዎች። አንደኛ ንጉሱ ሰለሞን እንዳያቅ የተፈለገው ማለት ነው። ሁለተኛ ነብዩ ናታን፣ ሶስተኛ ካህኑ ሳዶቅ። እነዚህ ሶስቱ ካህኑ፣ ነብዩና ንጉሱ ሶስቱ በእግዚአብሔር የተቀቡ ናቸው። በጌታ የተቀቡ አገልጋዮች ናቸው። ይሄ ሁሉ አሻጥር ሲደረግ ንጉሱም አያውቅም፣ ነብዩም አያውቅም፣ ካህኑም አያውቅም። በዘመንኛዎቹ ንግግር የስርቆቱን ጭውቴ የሚጫወቱት በሌሊት ነው። ይልኛው ከዚህ በኋላ እነሱ በተኙበት እነሱ በማያውቁበት
የተቀቡ እግዚአብሔር ታላላቅ ሰዎች ባሉበት ንጉሱ በማያውቅበት ነብዩ በማያውቅበት ካህኑ በማያውቅበት የካህኑ የሳዶቅ ልጅ አዛሪያስ የሚባል ሌባ እንዴት እንደመከረ ከምክሩ ጋር ቅዱስ ሚካኤል እንዴት ተካፋይ እንደሆነ ያዝልኝ ሆነ የካህኑ ልጅ አዛሪያስም መልሶ የምናደርገውን እኔ መክራችኋለሁ ብንሞት በህይወት ብንኖርም ብንይዝም ብንወጣም እስከ ሞት ድረስ ላትናገሩ ቃል ኪዳን ግቡልኝ ማሉልኝ አለ። እነርሱም በእስራኤል አምላክ በእግዚአብሔር ስም እግዚአብሔር ታቦተ ሕግ በሆነችው በሰማይቷ ጽዮንና ለአብርሃም በሰጠው ተስፋ በይስሐቅ ቸርነት ብርታት ያዕቆብን ባዘዘው ከእርሱም በኋላ ለዘሩ ለባዕድን አገር ባወረሰው ማሉለት። በቃ ምንም አይዞ ዶወሪ ብለውት ማለት ተረጋጋኛ ብቻ ነው የምናውቀው ማንም አያውቅም እነኚህ ማያውቁም እዛ ይተኙ ግን ጉዳዩን በሌሊት እናደርጋለን ብለው የሚለውን እኔ እመቤታችን ጽዮንም እንወስዳት ዘንድ ፍቀዱ እንዴት እንደምንወስዳትም እነግራችኋለሁ አለ። ይሄ አዛሪያስ የሚባለው ማለት በምክሬ ተስማሙ እግዚአብሔር ከፈቀደ እመቤታችንን ከኛ ጋር መውሰድ እንችላለን ቢያውቁብን እና ቢገድሉን አያሳዝነንም። እነማ ቢያውቁብን እነዚህ ሶስት ቅቡዓን ኃያላን እና የቀረው እስራኤል ሕዝብ ሳይታወቅባቸው ነው ለመውሰድ ማለት ነው የፈለጉት። እሺ ስለ እመቤታችን ጽዮን ሞታለን አላቸው። ሁሉም ተነስተው ራሱንም ፊቱንም ፈቱና ሁሉም ተነስተው ራሱን ፈቱትና አይኑንም ሳሙት። ሁሉም ተነስተው ራሱን ፊቱንና አይኑንም ሳሙት ይላል ሰውየው ማለት ነው። የመከርክብንም ሁሉ እናደርጋለን ካንተ ጋራ እንሞታለን ካንተም ጋራ እንድናለን ስለ እመቤታችን ብንሞት አናዝንም ብንድን እግዚአብሔር የወደደው ይሁን አሉ ይላል። ኦኬ ከነሱ አንዱ ስሙ ዘካርያስ የተባለ የዮአስ ልጅ በልቡ ውስጥ ካለው ደስታ ብዛት የተነሳ መቀመጥ ተሳነኝ በእውነት አንተ ጽዮንን መውሰድ ትችላለህ ሐሰት አይደለም ስለ አባትህ ወደ እግዚአብሔር ትመለሳለህ ቁልፉንም ሁሉ ጊዜ በእጅህ ነውና ምክንያቱም የሊቀ ካህን ልጅ ስለሆነ ይሄ አዛሪያስ የሚባለው የሊቀ ካህን ልጅ ስለሆነ ይሄ አዛሪያስ የሚባለው የሊቀ ካህኑ ልጅ ስለሆነ የቤተ መቅደሱ ቁልፍ አንተ እጅ ላይ ነው ያለውና እንወስዳታለን ዶወሪ ችግር የለውም ብሎ ያለው። ኦኬ ከዛ ትችላለህ ቁልፉንም ሁሉ ጊዜ በእጅህ ነው ቁልፉን በእጁ ሳይወስዱ የምንሞክርበትን አፈላልጋ ነው ቁልፉን ከእጅ ሳይወስዱ የምንሞክርበትን አፈላልግ ማለት ስርቆቱን ለማድረግ እጅ ምክንያቱም የሊቀ ካህን ልጅ ስለሆነ ቁልፉ አንዳንዴ ሊቀ ካህኑ እጅ ላይ ይሆናል እና ቁልፉ በእጅ ላይ ባለበት ጊዜ የምንሞክርበትን አፈላልጋ ነው። ምንድነው የሚሞክሩት? ሌብነት ማለት ነው። የመጀመሪያ ቁልፉ እጅ ላይ ነው ያለው የመጀመሪያውን የሌብነት ሙከራን ሞክር ቁልፉንም ከእጅ ሳይወስዱ የምኑ ቁልፍ ነው የቤተ መቅደሱ ቁልፍ ከዛ ከእጅ ሳይወስዱ የምንሞክርበትን አፈላልግ። ንጉሥ ሰለሞን ያደረጋቸውን የተሰሩ መስኮቶችንም አንተ ታውቃለህ። አባት በቅድስተ ቅዱሳን ስለ ራሱና ስለ ሕዝቡ መስዋዕት በየዓመቱ ከመግባቱ በቀር ካህናቱ ወደዚህ የሚገቡበት ምክንያት የለም። ስለዚህም ፍቃድ ይሁን አስብ እሷንም ተወስድና ከሷም ጋር እንድንሄድ ትፈቅድ ዘንድ ቸል አትበል። እኛ ከሷ ጋር እንድንሄድ ትፈቅድ ዘንድ ቸል አትበል። እኛን አሳልፈው እንደሰጡን ለኛም ደስታና ለአባቶቻችን የሷንም ከኛ ጋር ወደ ኢትዮጵያ መምጣት ሐዘን ይሁን አለ። ከዚህ በኋላ አዛሪያስ አላቸው የምላችሁን አድርጉ። ይሄ አዛሪያስ የሚባለው ሰውዬ የሊቀ ካህኑ ልጅ ማለት ነው። የምላችሁን አድርጉ የሻኑን እናገኛለን። እያንዳንዳችን 10 ብር ስጡኝና በገንዘቡ ያማሩ ጽላቶችን ስራ እንዲያጠፉብኝ ስለ ገንዘቡ ፍቅር እመቤታችን በቁመቷ በወርዷ በርዝመቷ በልኳ እያጋጠጠን እንስራ ብሎ ካለ በኋላ ከዛ ምን ይላል? ስለ ጽዮን እንደመከሩ አዛሪያስ ሌሊት ተኝቶ ሳለ የእግዚአብሔር መልአክ ተገለጸለትና ተኝቶ ሳለ በየዓመቱ ለኃጢአት የሚቀርቡ 4 ፍየሎችን አንተ ለኤርሚያስ ለአብሲና ለማክሪ ውሰድ እንዲሁም የዓመቱን 4 ንጹህ በጎችን ትወስዳለህ አንዱንም ቀንበር ያላረፈባት ላምን ትወስዳለህ በምስራቅ በኩል ትሰዋለህ በቤተ መቅደሱ ማለት ነው በቀኝና በግራዋ በምዕራቧም በመውጫም በኩል ትሰዋቸዋለህ ጌታችሁ ዳዊት ለንጉሱ ለሰለሞን አባቴ ሆይ ካንተ ዘንድ አንድ ነገር ለምናለው ለተቀደሰችው አገር ለኢየሩሳሌም የተቀደሰችውን የእግዚአብሔርን ታቦተ ሕግ
ሶሪ ለሆነችው ለእመቤታችን ለሰማይቷ ጽዮን እሰዋ ዘንድ ነው ብሎ ይንገረው። ደግሞም እንደሚያውቅ የካህን ልጅ ይሰዋልኝ ይለዋል። አንተንም ይዘዝ ካለ በኋላ አንተም ትሰዋለህ። ከሰዋህ በኋላ መልአኩ ነው የሚያወራው። እስካሁን ይኸውልህ ከሰዋህም በኋላ የእግዚአብሔርን ታቦተ ሕግ ታወጣለህ አለው። ደግሞም ስታወጣ እንዴት እንደምታደርጋት አሳያለሁ። መልአኩ ነው እስካሁን አዛርያስን የሚያወራው። ታወጣለህ አለው። ይህንም ከእግዚአብሔር ዘንድ ሆኗል። እስራኤልን አስቆጥተውታልና እስራኤል እግዚአብሔርን አስቆጥቷልና ስለ ሀገርህ የእግዚአብሔር ታቦተ ሕግ ከነሱ ይወስዳታል። አዛርያስም ከእንቅልፉ በነቃ ጊዜ ፈጽሞ ደስ አለው። ይህን ሁሉ መልአኩ በሕልም ነው የሚያወራው። መልአኩ ሚካኤል መሆኑን አሳያለሁ። ስሙ ሚካኤል ተብሎ ማለት ነው። በነቃ ጊዜ ፈጽሞ ደስ አለው፣ ልቡም ሕሊናውን በራ። የእግዚአብሔር መልአክ በሌሊት ባሳየው ሁሉ በሌሊት ማለት ነው። ልብ በል በሌሊት ባሳየው ሁሉ እንደባረከውና እንዳጸናው እንዳስገነዘበው አሰበ። ወደ አባቶቹም ሄደ። በአንድነት ተሰበሰቡ። የእግዚአብሔርን ታቦት እንደገለጸለት የእግዚአብሔር ታቦተ ሕግ እንደተሰጠቻቸው እግዚአብሔር የእስራኤልን መንግስት ቸል እንዳላትና ክብራቸውንም ለሌላ አሳልፎ እንደሰጣት የእግዚአብሔር ታቦተ ሕግ ከኛ እንደሚወስዳት ለንጉሱ የሰለሞን መንግስት ወደ እኛ እንደተወሰደች ለልጁ ለኢዮርብዓም ይላል። ታሪክ ጸሐፊዎች የማያውቁት ኢዮርብዓም አይባልም። ኢዮርብዓም የሰለሞን ልጅ አይደለም። ቅድም በልጁ ላይ ሁሉ እንኳን ጭምር ሳይቀር ስህተት ተጽፏል ብዬ ነበር አይደል? ዮኒ የልጁ የሰለሞን ልጅ ኢዮርብዓም ሳይሆን ሮብዓም ነው። ሮብዓም እና ኢዮርብዓምን ያለዩ ሰዎች ናቸው ታሪኩን የጻፉት። ኦኬ ከዛ እንዲህ አሉ። በዛ ንጉሱ መልአኩ በሕልም ታየው፣ ለአዛርያስ ነገረው። ይሄ እግዚአብሔር መልአክ ስሙ ማን ነው? ጽዮንን አንሷት በሌሊት ማለት ነው። እነሆ የእግዚአብሔር መልአክ አዛርያስን እስካሁን የእግዚአብሔር መልአክ ነው ብሎ የሚለው ሚካኤል አላለው። ሚካኤል ብሎ የሚለውን ኬት አምጥተህ ነው ኤርሚያስ የምታወራው? ቀጥ እያሳያለሁ በሚቀጥሉት ገጾች ውስጥ ማለት ነው። የእግዚአብሔር መልአክ ለአዛርያስ ደግሞ ታየው በሕልም ማለት ነው። በላዩም እንደ እሳት ምሰሶ ወጣ፣ ብርሃኑን ቤት ሞላ። አዛርያስም አንስቶ ቁም፣ ጽና፣ ወንድምህ ኤልሚያኖስንና አብሲንን ማክሪንን አንቃ፣ እነዚህን የጽላየት እንጨቶችን ውሰዱ፣ እኔም የቤተ መቅደሱን በሮች እከፍትልሃለሁ። መልአኩ ነው ይሄን ብሎ የሚለው። የእግዚአብሔርንም ታቦተ ሕግ ውሰዳት፣ ያለ ደዌ ያለ ሕማም ትወስዳለህ። እኔም ከእሷ ጋር ለዘላለም እንድኖር በአያያዟ መሪ እንደሆን ከእግዚአብሔር ዘንድ ታዝዣለሁ አለው። መልአኩ በምን እንደሚወስዱት? በሌሊት እግዚአብሔር ስጦታ ይሰጣል። በሌሊት የሚሰማራ ማን ነው? ጅብና ሌባ በሌሊት። ኦኬ ከዛ እነዚህን ጽላት ሰው ይዛዙ ወደ እግዚአብሔር ቤት ሄዱ። ከውጭም እስከ ውስጥ በሮቿ ክፍት ብለው አገኙት። የበሮቿን መከፈት የእግዚአብሔር ታቦተ ሕግ እስካለችበት ዘመን ጊዜ ድረስ ነበረ። ያን ጊዜ የእግዚአብሔር መልአክ ይጠብቃት ነበረና እንደ ቅጽበተ ዓይን ተነሳች፣ እግዚአብሔር ባይፈቅድ ባልተነሳች ነበር ብሎ ካለ በኋላ ከዛ ታቦቱን አነሱ። በሌሊት አንስተው ምን ውስጥ አስቀመጡት? ሰርቀው ማለት ነው። ሰርቀው ምን ውስጥ አስቀመጡት? ከአባቱ ጋር እንደተሰነባበቱና ምድር አገሪቱ እንዳለቀሰች ይላል። አሁን በሌሊት መልአኩ በቅጽበተ ዓይን በሮቿን ከፍትልሃለሁ አንሳት አለው። ካነሳ በኋላ ታቦቷን ምን አደረጓት? ተሰነባብተውም ሲሄዱ ጽዮንን ይላል ታቦቱ ማለት ነው ከአልባሌ ዕቃዎች ጋር በቆሻሻ ልብሶች በሰረገላ ላይ በሌሊት መጫንን አስቀደመ ይላል። አየው፣ በቆሻሻ ልብሶች ከአልባሌ ዕቃ ጋር የእግዚአብሔር ክብር ያደረበትን ታቦት ከአልባሌ ዕቃ ጋር ትጭኗል። ይሆን እግዚአብሔር ይቅር ይበላቸው። ከቆሻሻ ልብሶች ጋር በቆሻሻ ልብሶች የቆሸሸ ልብስ ሌብነት ማለት ይሄ ነው። አየህ፣ ለምን በቆሸሸ ልብስ ከሌሎች ጋር መጫን ያስቀደመው? እንዳይታይባቸው። እሺ፣ በቆሻሻ ልብሶች በሰረገላ ላይ በሌሊት መጫን አስቀደመ። ስርቆቱ በሌሊት ነው የተከናወነው። መልአኩም በሕልም ነው የተገለጠለት ለአዛርያስ። ከአንዴ ሁለቴ ታይቶታል። ከዛ ቤተ መቅደሱን በር ከፍትልሃለሁ ብሎታል። ክፈትና በቅጽበት ዓይን ታቦታን ታነሳታለህ ብሏል። ከዛ ካነሳ በኋላ በሌሊት አስቀደመ። ሰረገላዎች ሁሉ ተጫኑ። ከዚህ በኋላ አሁን ታቦቱ ከምድሪቱ ላይ ሲለቅ የሆነውን ይልኝ። ከዛ ጎልማሶች ደነፉ ይላል። ታቦቲቱ ከሄደች በኋላ ግርማ ጋረዳት፣ ጸጋ ከበባት። የእስራኤል ልጆች መኳንንት ልጆች ሁሉ ስለተነሱ ሽማግሌዎቹ ዋይ ዋይ አሉ። ሕፃናቱ ጮሁ፣ ባልቴቶች አለቀሱ፣ ደናግላን አለቀሱ። ታቦቱ እንደሄደ አድርገው ሲናገሩ ማለት ነው።
በእነሱ ምክንያት ግርማ ስለተሰደባት እንጂ አገሪቱ የምታለቅሰው የምታለቅሰው ስለ እነሱ ብቻ አይደለም። ጽዮን ከነሱ እንደተወሰደች ይኸውልህ፣ ጽዮን ታቦቷ ማለት ነው። ከነርሱ እንደተወሰደች የእስራኤል ልጆች ማለት ነው እንደተወሰደች በግልጽ ባያውቁም ይላል። በግልጽ ያላወቁት ለምንድን ነው? በሌብነት ስለተወሰደ ማለት ነው። ራይት። በግልጽ ባያውቁም በልባቸው አልሳቱትም ነበርና ይላል። በግልጽ አያውቁም፣ በግልጽ አልተሰጠም፣ በግልጽ ስጦታ ሆኖ አልተሰጠም እዚህ ጋር። ኦኬ፣ በግልጽ ባያውቁም በልባቸው ግን አልሳቱትም ነበር ይላል። ከዛስ እግዚአብሔር የግብፅን በኩር ልጆች በገደለ ጊዜ እንደነበረው አይነት መሪ ለቅሶ አለቅሱ። ልክ ከግብፅ ምድር እግዚአብሔር ግብፃውያን ላይ በኩራቸውን ገሎ እስራኤላውያን በዛ ሌሊት ሲያወጣ ልክ በግብፃውያን መንደር ለቅሶ እንደነበረ ልክ እንደዛው ለቅሶ ሆነ በእስራኤል ላይ ይላል። ለምን? ታቦቱ እንደተወሰደ በግልጽ ባያውቁም እስራኤላውያን በግልጽ ያላወቁት ለምንድን ነው? ከቆሻሻ ዕቃ ጋራ ካልባሌ በቆሻሻ ዕቃ ጠቅልለው ካልባሌ ዕቃ ጋራ በመጫን በሰረገላ ላይ መልአኩ በሌሊት መርቷቸው ቤተ መቅደሱ ተከፍቶ ታቦቱ ተሰርቋል ማለት ነው። ከዛስ ከሰው እስከ እንስሳ ለቅሶ ያልነበረበት ቤት አልነበረም። ውሾች ተፋጁ፣ አህዮች ጮሁ። እነዚህ ብርቱዎች ሁሉ እንባቸውን አፈሰሱ። የጠላት ሰራዊቶች እንደከበባት አደጋ እንደጣለባት ፈጽመው እንደተማረኩ በጦር መሳሪያ እንዳጠፏት አንዲት ታላቅ አገርን ጽዮንን ኢየሩሳሌም እንዲሆነች ንጉሱ ሰለሞንም ይኸውልህ አሁን የተቀባው ንጉስ ማለት ነው። ንጉሱ ሰለሞን ስለ ለቅሶና ስለ አገሪቱ ጩኸት ደነገጠ ይላል። ምን እንደተፈጠረ አያውቅም። በሌሊት ነው ሌብነቱ የተከናወነው። መልአኩ በሌሊት ነው የመራቸው። እነዚህ ሶስት አባቶች እንግዲህ በሌሊት ተኝተዋል ማለት ነው። ነብዩም፣ ካህኑ፣ ንጉሱ። ሰለሞን አላወቀም፣ ደነገጠ። የታላቁ ቤተ መንግስት አዳራሽ የሳጥኑ የንጉሱ ክፍል መጋረጃ ከፍቶ አገሩ ሁሉ እርሱን እየተከተለ የእናቱን ጡት እንዳስተውትና ከሱም የሄደችው እናቱን ተከትሎ እንደሚጮህ እንደሚያለቅስ ሕፃን ሲያለቅስ ተመለከተ። ሲያለቅስም በራሳቸው ላይ አመድ ይነሰንሱ፣ አይኖቻቸውን በእንባ ያፈሱ ነበር። ሰሎሞን የሄዱትም ግርማቸውን ባየ ጊዜ ደንግጦ ተንቀጠቀጠ፣ አንጀቱ ታወከ፣ እንባው በልብሱ ላይ ትንጠባጠብ ነበር ይላል። ለምን? አላወቀም ታቦቱ ሲወሰድ። ኦኬ፣ ሚካኤል መሆኑ። ከዛ በሌላ ጊዜ የኢትዮጵያ ልጆቿን ወደ እግዚአብሔር ትዘርጋለች ብሎ የሚለውን ካሉ በኋላ ሚካኤል የሚለውን ከየት ነው ያመጣው ነው ጉዳዩ። ኤርሚያስ ዝም ብሎ ነው እንደምታወራው? ሚካኤል ብሎ የሚለውን ያ መልአክ በህልም ተገልጦ ብሎ ያለው ማን ነው? ካህኑ ሳዶቅ እንደሄደ ካህኑም ሳዶቅ ሄደ፣ የጽዮንን ልብስ ሰጠው። ሰለሞንም የነበረውን ሁሉ አዘዘው። ለሰለሞን ልጅ የዳዊት ስለተደሰተ እጅግም አለቀሰ። የእግዚአብሔር ታቦተ ሕግ በማመን ይህንም እመቤቴ ትሁን አለ። እዚህ ጋር ደግሞ ስጦታ አድርጎ ነው የሰጠው ብሎ ይላል። ልብ በሉ፣ ቅድም ስርቆት፣ አሁን ስጦታ። ከዛ አዛሪያስ በአባቱ ፊት በልብሱ ተደሰትክ፣ ይልቁንም በልብሱ እመቤት እንዴት በተደሰትክ አለው። አባቱ በእውነት በልብሱ እመቤቴን ይበልጥ በተደሰተ የሁላችን በተገዛ አገሩም ባልሄደን አለ። እንደገና ንጉሱ ለዚህ ልጅ ለትንቢቱ ለአደራው በየዘመኑ ሁሉ ለእርሱም ከእርሱም በኋላ ለዘሩ ይማጸንበት ዘንድ ይህንን የእመቤቴን ዕቃ ትሰጠው ዘንድ አስራትን መንግስትህን ጉልትን ትሰጠው ዘንድ ቃል ኪዳን ግባልኝ አለው። ለአንተና ከአንተም በኋላ ለዘርህ ካህን፣ ባለራእይ፣ ነቢይ፣ መምህር ከልጅ ልጆችም ቅብአ መንግስት የሚቀባ ይሆን ዘንድ እሱም እሺ አለ። ሰለሞን ይሄን ሁሉ አሁን እዚህ ጋር በስጦታ ሰጠ ብሎ የሚለው ቅድም አላወቀም አሉን፣ አሁን ደግሞ አውቆ ሰጠ። ቃል ኪዳን ገቡለት ከአባቱም መውጣትንም የጽኑንም ልብስ የወርቅ ሽልማቶችን የአንገት ዶቃንም ተቀበል። የሄዱ ዘንድ ሰረገላዎች፣ ፈረሶችን፣ በቅሎችም ጫኑ፣ መንገዳቸውን ሄዱ ካለ በኋላ ይልኝ ከዚያም በኋላ ይላል ያ በሌሊት የተገለጠለት መልአክ። ከዚያም በኋላ መልአኩ ሚካኤል በፊታቸው እየሄደ መንገዳቸውን ጀመሩ። በባህሩም ላይ ክንፉን ዘርግቶ እንደ የብስ አድርጎ አሻገራቸው። ያ በሌሊት ለአዛሪያስ ለሚባል ሰው ተገልጦ ታቦቷን ስረቅ ብሎ የሚለው የነበረው መልአክ ስሙ ማን ነው? ሚካኤል። እኔ የሚገርመኝ እመቤታችን የሚለው ማንን ነው? ታቦቱን ነው እመቤታችን ብሎ የሚጠራው በዚህ ትርክት መሰረት። ኦኬ፣ ታቦቱን ነው እመቤታችን እያለ የሚጠራው። ኦኬ፣
በሴት አንቀጽ እያደረገ ማለት ነው። እንግዲህ እንደምታዩት ነው ከነ ማስረጃው የተጻፈ ነው። 2 ደቂቃ ተሰጠኝ። ኧረ በደምብ ይኸው በደምብ ከዛም በላይ አንብብላችሁ። ኦኬ ስለዚህ ወገኖች በግልጽ አማርኛ እንደሚናገረው እንግዲህ እንደዚህ አይነት ትርክት ተጽፎ ትልቁ ችግራችን መጽሐፍ ቅዱስንና ቀጥሎም ደግሞ ታሪኩን በሚመለከት የተጻፉ ጽሁፎችን አለማንበብ ዝም ብሎ በውር ድንብር ሰው ባልተጻፈ ታሪክ ላይ ወይ ደግሞ የተጻፈውንም ውሸት መሆኑን ሳያገናዝብ ዝም ብሎ ለዘመናት ያምናል ማለት ነው። ለዘመናት ያምናል። ለዘመናት ታቦቱ እኔ ጋ ነው ብሎ ይላል። ሰለሞን ከዚህ በፊት እንደተናገርኩት ሰለሞን የነበረበት ዘመን አሁን እኛ ካለንበት ዘመን ላይ ቆመን ስናሰላው የዛሬ 3000 ዓመት ላይ ነበረ። ጌታ ከመወለዱ ከ1000 ዓመት በፊት ነበረ። ጌታ ከተወለደ በኋላ ደግሞ ያው 2000 ዓመት በድምሩ 1000 እና 2000 ስንደምረው 3000 ዓመት 3000 ዓመት ሙሉ ታቦቱ ኢትዮጵያ ውስጥ እንዳለ አንድም ያየው ጳጳስና ካህን የለም። ወይ ደግሞ ካህናት ያየው የለም። ለምን? ስለሌለ አላ ይቻለው ብሎ ካለ ይምጣ። አንዴ ሲአይኤ ዘግቦታል፣ አንዴ ግርሃን አንኮክ ጽፎታል። ታቦተ ጽዮንን ፍለጋ እጄ ላይ ያለ መጽሐፍቱ በሙሉ አልኩ። ከዚህኛው መረጃ ወደዚህኛው፣ ከዚህኛው መረጃ ወደዚህኛው፣ ከዛኛው መረጃ ወደዚህኛው አስበግባበት ብቻ ለመወያየት ከፈለግህ ማለት ነው። ኦኬ የግርሃን አንኮክ መጽሐፍ በአማርኛ የተተረጎመው ማህበረ ቅዱሳን ነው። ማነው ያስተረጎመው? አለኝ መጽሐፉ አንብቤዋለሁ። አለ መጽሐፉ ጄም ላይ። እንደውም የግርሃን አንኮክና የኢትዮጵያ ኦርቶዶክስ ታሪክሳን ትርክቱ ሁለቱ አይገናኙም። ግርሃን አንኮክ በዘመነ ምናሴ ነው መጣ ብሎ የሚለው፣ ኦርቶዶክስ ደግሞ በሰለሞን ዘመነ መንግስት ነው መጣ ብላ የምትለው። አልተገናኘም ማለት ነው። በምናሴና በሰለሞን ዘመን መንግስት መካከል የ250 ዓመት ዘመን ርቀት አለ። ግርሃን አንኮክ በምናሴ ዘመን ነው ብሎ ሲል የኢትዮጵያ ኦርቶዶክስ በሰለሞን ዘመነ መንግስት ነው ብላ ትላለች። ያሳዝናል። ስለዚህ በዚህ ጉዳይ ላይ በጣም ብዙ ጊዜ የተናገርኩበት ነው። ቀርቦ ግን ይሄ አሁን አንተ የምትለው ታሪክ ውሸት ነው ብሎ ያሳየኝ ወይ ደግሞ ለማሳየት የሚፈልግ አንድ ኦርቶዶክሳዊ ግን የለም። እንደው ዮኒ እንደው ፍቃድ ከሆነ እዚህ ውስጥ ምናልባት ገስት የላኩ ሰዎች ካሉ አንተም ጠይቀኝ ካለ ጠይቀኛለህ። ፍቃድ ከሆነ ለሁለት ሰዎች ጥያቄ ሰጣቸው፣ የጥያቄ ጊዜ ሰጣቸው መተው አሁን በተናገርኩት ታሪክ ላይ ተሳስተሃል ብሎ የሚለኝ ሰው ካለ ከኦርቶዶክስም ከጴንጤ ከካቶሊክም ከአይሁድም አንተ በጠይቀ ነገር ካለ ጨርሻለሁ። አባቴ ጭራሽ የታቦት ሌባ ሆነናል። እግዚአብሔር ይስጣችሁ። ሌሎች ካላችሁ ይሄን የምትመልሱ ነው በቪዲዮ ግቡና መብታችሁ ራይት ከማቃችሁ ደግሞ የተሰረቀ ነገር ያጸድቃል ወይ? እኔ ያልገባኝ ነገር ምን አለ እንደዚህ አይነት ውሸቶች ቢቀሩ የሰረቀው ነገር እግዚአብሔርን ታቦት ለሙሴ የተሰጠውን ተሰርቆ ቅድስና ይኖራል ብሎ ማሰብ በራሱ ምንድነው? ቆም ላይ ምንድነው የሚጠቅማት? ለኦርቶዶክስ ቤተክርስቲያን ጥቅሙን ንገሩኝ እስቲ። ምንድነው ጥቅሙ? ኑና የምትታወቁ ሰዎች መልሱ። ምንም ችግር የለም ከነ ማስረጃ። ያ ስድብ ጫጫታ ምናምን ነገር እንዳይኖር ወደ 3000 ሰው ስላለ ኤርሚያስ ተሳስተሃል። እዚህ ጋር ቢያንስ በወፍ በረር ማለት ሙሉን አልተናገርኩትም። ትምህርት ከሆነ በትምህርት ደረጃ አቅርበው ብለህ ካልከኝ ዮኒ ቢያንስ በጣም አጠር እያልኩ ላቅርበው ብዬ ካልኩኝ ከ4 እስከ 6 ቀን ድረስ ይፈጃል ይሄ ትምህርት። አይ ትምህርቱ ታቦት እስከየት ሊመጣ ቻለ? የምታውቀው ነገር ስለሆነ አዲስ ኪዳን ገና አልገባሁም። ኖ አዲስ ኪዳን ገና አልገባሁም። ብሉይ ኪዳን ላይ ጥያቄ ካላቸው የብሉይ ኪዳን ጨርሱ። አዲስ ኪዳን ወይ በሚቀጥለው ቀን አንድ ቀን ስጠኝና እንደዛ እናርገው። ያ አሁን ብሉይ ኪዳን ላይ ትርክቱ ላይ ትክክል አይደለም።
ምንም የመጽሐፍ ቅዱስ ኤቪደንስ አላሳየህም። የይሁዳ ነገስታትንም ታሪክ ብላ ያልከው ውሸት ነው። ከየት አምጥተህ ነው? እኔ ግን ያለ መረጃ ይሄ ነው ብሎ የሚል መረጃ ይዞ ቀርቦ የኔን መረጃ በመረጃ ሊያፈርስ የሚችል ሰው ካለ ያው አለ። ያ አለ። ያው ስጣቸው።